ኢትዮጵያ በታሪኳ እስካሁን ድረስ በዓለም ደረጃ የምትታወቀው አልተገዛችም ነው። ይሄን አስምሩበት። ፍላጎትና በቃ የሚሆንነት ለየብቻው ነው። በቃ በአፍሪካ ታሪክ ውስጥ ያልተገዛ ቀይ ባህር የለም። ያልተገዛ ቀይ ባህር የለም። ህዝቧም መሬቷም ደግሞ አልተገዛችም ተብላ የምትጠቀስ ደግሞ ኢትዮጵያ አለች። ኃይለ ሥላሴ ቤተ መንግስት ሄዳችሁ ገብታችሁ እዩት። ኤርትራ የሌለችበት ካርታ ነበር ኃይለ ሥላሴ የሚጠቀሙ የነበሩት። መንግስቱ ኃይለ ማርያም መጥቶን የገጠመው እንጂ ኃይለ ሥላሴ ሄዳችሁ ቤተ መንግስት ውስጥ ቆመው የውጭ ፕሬዝዳንቶችን በሚቀበሉበት ሰዓት እዩት ካርታችሁ ከኤርትራ ውጪ ነው የነበረው። ስለዚህ ምን አለ መሰለህ፣ ባህር ፍላጎት ሊኖር ይችላል፣ ትፈልግ ይሆናል፣ ግን ያንተ ባህር የለም። ያንተ ባህር የነበረ የለም በተአምር በታሪክም። ኢትዮጵያ ተብላ አገር ከተመሰረተች ጀምሮ ባህር ያላት ኢትዮጵያ ኖር አታውቅም። እንደ አገር እንደ ህዝብ ያፈነችው ህብረተሰብ ነበረ፣ መሬት ነበር። የስ ለ10 ዓመት በሞግዚትነት የተሰጣት አገር ባንዲራ አውርዳ ህዝብ ረግጣ የወረችው አገር አለ። አዎ በታሪክ ላሴታ እንግሊዝ ኃይለ ሥላሴ መጀመሪያ የኤርትራን ህዝብ ተዋግቶ አይደለም ኤርትራን ያዛት፣ በጉልበት አሸንፎ አይደለም። በእንግሊዝ ለ10 ዓመት ሞግዚትነት የተቀበለው እንጂ የኤርትራን ህዝብ አሸንፎ የኃይለ ሥላሴ ፎርስ አልገባም ወደ ኤርትራ ፈርስ። ለ10 ዓመት በቃ እነዚህ ህዝቦች ራሳቸውን እስከሚችሉ እስከሚደራጁ ድረስ በአንድ ላይ እስከሚሆኑ ድረስ በቃ ባካፕ እስከሚያደርጉ ድረስ በ10 ዓመት ሞግዚትነት ለኃይለ ሥላሴ ከእንግሊዝ ለኤርትራ ተሰጠ። ይሄን ጉዳይ ይሄን አድቫንቴጅ በመጠቀም ደግሞ ኃይለ ሥላሴ በዛ ጊዜ አንደኛ ቀኝ እጅ የእንግሊዝ ስለነበረ ያን አድቫንቴጅ ተጠቅሞ በትክክል መለይ የምትባለውን ባንዲራ አሁን ወጣቱ ይዟት የሚሄደው በትክክል አፍርሶ ፌዴሬሽኑን ያፈረሰው ኃይለ ሥላሴ ነው። ይሄን ወቁ፣ አስቀምጡት። ምንም በታሪክ ማንም ቢጻፈው የትናንትና ታሪክ ነው። ኦኬ። ስለ ባለስልጣኖች ሲወራ ነበር። ምናልባት የአፄ ምኒልክ ታሪክ ላናወራ እንችላለን። ከኃይለ ሥላሴ ጀምሮ ጠንቅቆ እናወራለን ሪያሊቲውን። በመጀመሪያ ደረጃ ከአፍሪካ በኃይለ ሥላሴ በንጉሱ ጊዜ አንድ ዕውቁ የነበረው ጀነራል ማንም በስልጣኑ እኩል የማይመጣበት ጀነራል አማን አንዶም ነው የነበረው። በቃ ጠቅላይ የሰራዊት አዛዥ የነበረው ጀነራል አማን አንዶም ነው። የኢትዮጵያ በቃ ታሪክ ሰናዶችም የውጊያ ኦፕሬሽን የሚሰሩትም የዋሉትም በትክክል የሚያሰምሩበት ማለት ነው። ጀነራል አማን አንዶም ነው የነበረው። የኮሪያ ዘመቻ ብትሄዱ ጀነራል አማን አንዶም መርቶት ድል አድርጎ እንደመጣ የኢትዮጵያ መጽሐፍ አለ። የኢትዮጵያ ምሁራን ጽፈውታል። ይሄ እኮ ሀቅ እኮ ነው። የማንም ታሪክ መቀማት አይቻልም። የሶማሌ የነበረው ውጊያ ላይ ምን አይነት ታሪክ እንደሰራ አማን አንዶም ኢትዮጵያ ላይ የጻፉት ኤርትራዎች አልጻፉትም። አሁን እዚህ ላይ እኔ ዩቲዩብ ከፍት ኦልሞስት ወደ 500 600 የሚሆኑ ኢትዮጵያኖች ስለ ጀነራል አማን አንዶም ታሪክ የተረኩታል ዩቲዩብ ላይ። ማንም ኤርትራው ማንም ኢትዮጵያውን ገብቶ የሚያገኘው ማለት ነው። ዛሜስ ጀነራል አማን አንዶም የኢትዮጵያ ጀግና ነው እንጂ የኤርትራ ጀግና አይደለም። ኤርትራዊ ነው ደሙ። ግን በታሪክ ከመጣች በጀግነት ከመጣች ለኢትዮጵያኖች ጀግነት የሰራው ታሪክ የሰራው እንጂ ለኤርትራ ያደረገው ነገር የለም። የተገደለው መሀል አዲስ አበባ ላይ ነው። ታሪኩም አይተነዋል። ሌሎቹ በፍርድ ወይ ደግሞ በስቅላት በምናምን ሲገደሉ በታንክ ነው የተደመሰሰው። የጀነራል አማን አንዶም ከባድ ውጊያ ተደርጎ በታንክ ነው የተገደለው። ይሄ የትናንትና ታሪክ ነው። ስለዚህ ይሄ ጄኔሬሽን የኛ ጄኔሬሽን አይደለም፣ ገና የሚመጣን ጄኔሬሽን አስተምሯል። ትክክል ነው። በቃ ሪያሊቲ ነው። ከማንም የሚበላለጥ የለም። ኢትዮጵያኖች ትላልቅ ጄኔራሎች አሉ ነበሩ። አማን አንዶም ግን የሚያዘው የሆነ የኢትዮጵያ ጄኔራል አልነበረም። እሱ ነበር እንዳለ የኢትዮጵያን ፎርስ የሚመራ የነበረው። ስለዚህ እዚህ ላይ ከማንም ጋኛ በውሸት ታሪክ አይደለም። ከማንም መጥቶ ሊደራደረን ይችላል። ማንም ባለስልጣን ከመጣ ኢትዮጵያኖች የጻፉትን ታሪክ ነው የምናወጣው እኛ። በዛ ነው የምንሞግተው። በእኛ አይደለም፣ በእኛ ስሜት አይደለም፣ በኤርትራዊ ስሜት ኤርትራዊ ስለሆነ አይደለም የምንከራከርለት። ኢትዮጵያኖች በሰነዱት ሰነድ በዛ ነው ማንም ሰው መረታው። ኦኬ። ሁለተኛ የአሰም ጉዳይ። አሰም የሚባል ነገር የለም። ኤርትራ ትጠራለች። ኤርትራ ከጫፍ እስከ ጫፍ ከአሰም ጀምሮ እስከ ናኩራ ድረስ ኤርትራ ነው። ከጫፍ እስከ ጫፍ ደግሞ እንግሊዝም የሚገዛው የነበረው ነው፣ ጣሊያን የሚገዛው የነበረው ነው። ጣሊያን ከአድዋ ድል አድርጋችሁ ካቆማችሁት በኋላ ከዛ በኋላ ቀይ ባህርን ይዞ ነው የቆመው። ከዛ በኋላ ቀይ ባህር ላይ ይሁን ኢንቮልቭመንት በተለይ በኤርትራ በኩል የነበረው ኢንቮልቭመንት ኢትዮጵያ የምታስተናግደው አልነበራትም በታሪኳ።
ማሪ እዚህ ጋር ኢትዮጵያ በ1840 ነው ጣሊያን የሰጣት ኢትዮጵያ ራሷ ለአሰብና አካባቢ በ1840 ኢትዮጵያ ፈርማ በንጉስ ይሄ የኔ መሬት አይደለም ብላ የሰጠችው በ1840 ነው ማስተካከያ። እሱ ነው። ሁለተኛ ነገር ደግሞ ምን አለ መሰለህ ኢትዮጵያ እኮ ኦፊሻሊ ስላላወጀ ነው እንጂ ጣሊያን ለ5 ዓመት እኮ ገዝቷታል። ግን ኦፊሻሊ አልታወጀም። ሙሉ ለሙሉ ኮንትሮል ስላላደረጋት አልታወጀም እንጂ ይሄ አዲስ አበባ ዩኒቨርሲቲ ተብሎ አሁን ተማሪዎች የሚመረቁበት አይደል? የጣሊያን ቤተ መንግስት እኮ ነው። ጣሊያን ነው የሰራው። አዲስ አበባ ዩኒቨርሲቲ የምታየው ዩኒቨርሲቲ አይደለም የተሰራው፣ የጣሊያን ቤተ መንግስት ነው የነበረው። ከዛ ጣሊያን ከወጣ በኋላ ዩኒቨርሲቲ የቀየሩት እነሱ እንጂ የጣሊያን ቤተ መንግስት ነው የነበረው። 5 ዓመት ተቀምጧል እኮ ጣሊያን ኢትዮጵያ ውስጥ። ግን ሙሉ ለሙሉ ኮንትሮል ስላላደረጋት ኦፊሻሊ ሳያውጅ ነው ይሄ አደጋ የደረሰበት። ይሄ ታሪክ ትክክለኛ ታሪክ ነው። ስለዚህ አሁን ይሄ የፖለቲካ ኢንቮልቭመንት ያልሽው ነገር ይኸውልሽ፣ አንቺም ኢትዮጵያ አንደኛ ነገር ህዝብ ለህዝብ ውጊያ አውጆ አያውቅም። በኢትዮጵያ ታሪክም በኤርትራ ታሪክም ህዝብ ተስማምቶ ወደ ውጊያ የዘመተበት በኢትዮጵያ ታሪክም የለም፣ በኤርትራ ታሪክም የለም። ማነው ውጊያ የሚያስገባን? ፖለቲከኞች ናቸው ውጊያ የሚያስገቡን፣ የፖለቲካ ኤሊቶች። ኦኬ። ይሄ ነገር ደግሞ ትናንትና መለስ ዜናዊና ኢሳያስ ከ4 ኪሎ ባንድ ላይ መጡ። በአንድ ላይ መጡ። የኢትዮጵያም የኤርትራም ህዝብ በማያውቀው አጀንዳ ውጊያ ላይ ደግሞ አስገቡት። ያ ነገር አለቀ። ጠቅላይ ሚኒስትር ዶክተር አብይ ሲመጣ ጊዜ ታረቁ ተባለ። የኢትዮጵያና የኤርትራ ህዝብ ተደበላለቀ። አሁን በማናውቀው ሁኔታ ደግሞ ውጥረት ውስጥ እየገቡ ነው። ይሄ ሁላ ችግር ማንም ያስገባን ህዝብ ለህዝብ አይደለም፣ ፖለቲከኞች ናቸው። ስለዚህ አሁን ይኸውልሽ ኢሳያስ እና አብይ ሳውዲ አረቢያ ላይ የተፈራረሙት ነገር አለ። ያ ምንድን የተፈራረሙት? የኢትዮጵያ ህዝብም የኤርትራ ህዝብ ማያውቅም። ኤርትራ ውስጥ የሚደረገው የነበረው በርቻቻ፣ አዲስ አበባ ውስጥ የሚደረገው በርቻቻ፣ ቤተ መንግስት ውስጥ የሚነጋገሩት የነበሩት የሚዋዋሉት የነበሩት መፈራረም የኢትዮጵያ ህዝብም የኤርትራ ህዝብ ማያውቅም። አሁን እዚህ መሀል ላይ ምን እንደተፈጠረ ጦርነት የሚሸት ነገር በሁለቱም በኩል እንቅስቃሴ እያየን ነው። አሁን ከህዝብ ጋር ነው ችግር አለው። ፖለቲከኞች ናቸው እኛ ሁሉ ጊዜ ችግር የሚያስገቡን። ኦኬ። አሁንም እልልታ የመለስ ዜናውን የጠቅላይ ሚኒስትር መለስ ዜናውን ንግግር ደግመሻታል። ምን አልሽ? ብቻህንማ ማደግ የለም ብቻህን መብላት የለም አልሽ። ኢትዮጵያ 83 ዓመተ ምህረት ገብቶሻል። ኢህአዴግ ከገባ በኋላ እስካሁን ድረስ ያለችውን ለውጥ እያየን ነው። ኤርትራ ደግሞ ያለችውን ለውጥ እያየን ነው። ስለዚህ ዛሜስ ኤርትራ ተዘግታ ኢትዮጵያ ብቻዋን እየበላች ነው ማለት ነው። ብቻህን መብላት ከሆነ አንቺ ነው ብቻሽን የምትበያለሽ። ለምን ካልሽኝ ብዙ ለውጦች ስላሉ በዓለም ሙሉ ዲፕሎማሲ ኦርጋናይዝ አድርጋችሁ ገብቶሻል ተደርጎ ኤርትራ ላይ የተጣለውን ሳንክሽን እናውቀዋለን እኛ። እኔ ኢሳያስን ብቃወሙ ያ ሳንክሽን ግን ህዝቤና አገሬን ያደቀቀው ሰውየው ከመሪነቱ አልተነቃነቀም እስካሁን ድረስ። ያ ሳንክሽን በየት ነው የተደረገው ካልሽኝ ደግሞ በኢትዮጵያ ፖለቲከኞች ነው የተደረገው። ሁለተኛ ምን አልሽ? ኢትዮጵያ ውስጥ ኢንቨስትመንት ነው የምጠይቁት አልሽ። ምን ችግር አለው? ልልታ እኔ እኮ አንቺን ነው የምመስለው ኢንቨስትመንት ባደርግ። ናይጄሪያዊ አይደል እንደ ኢትዮጵያን ሲሚንቶ ፋብሪካ ተቆጣጥሮት ያሉት ናይጄሪያዊ? ቻይናዎች አይደል ኢንቨስት የሚያደርጉት? አይደለም እኔ አንቺን የምመስል ያንቺን ቋንቋ የምናገር ያንቺ ሃይማኖት ያለኝ ገብቶሻል። የኔ ሚስጥር ለማወቅ ኢዚ የሚሆንበት ላንቺ ያን ሚስጥራቸውን ማወቅ የማትችያቸው ሰዎች ኢንዲያን ቢያቸው ቻይና ቢያቸው ናይጄሪያዎች ብላቸው አይደለም እንደ ኢንቨስትመንት ተቆጣጥሮት ያሉት ኢትዮጵያ ውስጥ። እኔ መቼ አንቺ ጋር ኢንቨስትመንት ባደርግ አንቺ አሰምም ሆነ ማሳዋም ሆነ የትም ቦታ ገብተሽ ኢንቨስትመንት ብታደርጊ what is a big deal? ኤርትራዊ ላይ ሲሆን ኢንቨስትመንት ለምንድን ነው ሌላ ነገር ተአምር የሚሆነው? ቻይና እኮ እንጀራ ጋግሮ ኢትዮጵያ እየሸጠ እኮ ነው። የኢትዮጵያ ዋና አንኳሩን ስፓይናል ኮርድ የሆነውን ሲሚንቶ ፋብሪካ ማን ያዘው? ዳንጎቴ ማን ነው? ናይጄሪያ ወረን እንደ ኢቭን የኢትዮጵያ ሀብት ራሱ እየበዘበዛችሁ ነው ብትዩ ከኢትዮጵያ ሄዶ ወደ ኤርትራ ከኤርትራ ሄዶ ወደ ኢትዮጵያ የሚመጣው እዛው በዛው ነው። ከኢትዮጵያ ተጭኖ የኢትዮጵያ ዶላር ናይጄሪያ ነው የሚሄዳል። በየትኛው አጋጣሚ ነው የምታገኘው ይሄን ዶላር? አትሊስት አንድ ቀን እንኳን እኔ ቢከፋኝ አንቺ ጋር መጥቼ እበላለሁ። በአማርኛም ሆነ በቃ እንዲሁ አናግሬሽም የሆነ ነገር አገኛለሁ። የትኛው ናይጄሪያ ነው አንቺ የሚረዳሽ? አሁን እኔ ግራ የሚገባ ያን ያህል መጀመሪያ ኢንቨስትመንት የሚያደርግ ኤርትራዊ አቅም ያለው የለም። ግን በትንሽዋ ኢንቨስትመንት ኤርትራዊ በሚያደርገው ለምንድን ነው እንደ ትልቅ አርዕስት የሚወራው? ኢትዮጵያኖችን እንዳይሰሩ የኢትዮጵያኖችን ገብቶሻል
ከመጣ መጥቶ ኢንቨስትመንት ያደርጋል። አንደኛ ነገር እልልታ ልንገርሽ፣ እኔ በደንብ ነው የማውቀው የኤርትራ ህዝብ አሰብን አያውቁም። ይኸውልሽ አሰብን አያውቁም። አንደኛ ነገር በብዛት እንዳልሽው ተጠቃሚውም ለምን ካልሽኝ ከህብረተሰቡ ነዋሪው የራቀ ነው አሰብ። በብዛት አሰብ ራሱ ሲከፈት በኢንቨስትመንት ደረጃ ከቁርስ ቤት ጀምረሽ ስራ ከተባለው ከቁርስ ቤት ጀምረሽ ኢቭን ይሄ ሱቅ በደረቴ አዟሪ ጀምረሽ በሙሉ ኢትዮጵያ ነው የሚጠቀምበት። ለምን ካልሽኝ አክሰሱ የለውም ኤርትራዊ ወደዛ ለመሄድ ነው ነበረ። ማንኛውም ከፈለግሽ ደግሞ ማረጋገጫ ትላልቅ እነዚህ የወሎ ክፍለ ሀገር የደሴ ክፍለ ሀገር ተወላጆች ካመጣልን እነሱ ይመሰክሩታል። እንዳለ ኢንቨስትመንቱን ሬስቶራንቱን አትበይ፣ ባሩን አትበይ፣ ቁርስ ቤቱን አትበይ፣ ኤቭሪቲንግ ኮንትሮል አድርጎት የነበሩት እነሱ ናቸው። ለምን ካልሽኝ ኤርትራዊ ከዛ ለአሰብ ኦልሞስት 850 ኪሎ ሜትር ነው የደጋው ህብረተሰብ ያ ኤርትራዊ ፖፑሌሽን የሚኖረው ከዛ ወደዛ መጥቶ ለመስራት ብዙ አይደለም። የኤርትራ ህዝብ እንደውም በባህር ደረጃ ስጠይቂው ማሳዋን ነው የሚያውቀው። ለምን ቅርብ ስለሆነ ነው። ከአስመራ 103 ኪሎ ሜትር ነው። ስለዚህ እሱ አይደለም እኔ አሁን የምልሻለሁ። በእናንተ ውስጥ ፖለቲካ መግባት አልፈልግም። ፖለቲከኞች አስገብተውናል። ምን እንደተስማሙ ምንድነው አግሪመንታቸው ምንድነው የሚያጣላቸው የምናውቀው ነገር የለም። በሁለቱም ሳይድ ለህዝብ ግልጽ አይደሉም። መጀመሪያ ግን እኛ የምናወራ ያለ ነው የሚታየው ነገር ጥያቄ የአሰም ጥያቄ ከሆነ እኔ አሁን ግብፅ አባይ ላይ ጥያቄ ስታቀርብ የመጀመሪያ መቃወም የነበረው እኔ ነኝ። እሷ በኢትዮጵያ ይሄን ያህል ምርት ኤክስፖርት እያደረገች ኢትዮጵያኖች እንዲህ ነው ጾማቸውን ውለው የሚገቡት በእነሱ ንብረት እንዴት ነው እንዲህ ብላ የምትናገረው ብዬ እኔ መቃወም የነበርኩት። ስለዚህ እኔ ጾሜን እያደርኩ ደግሞ የኔን ባህር አሳልፌ አልሰጥም። ለመሰለሽ አንድ ነገር ዋጋ ተከፍሎበታል። ኔቨር ኤንድ ኤቨር ሊሆን አይችልም። ግን በምን አይነት ስምምነት መሄድ እንችላለን ብለን እንደ ህዝብ ማውራት እንችላለን። ግን አሁን ያለነው ህዝብ እንደ ህዝብ ደግሞ እንዳናወራ ፖለቲከኞቹ በምን እንደተጣሉ ምንድነው አጀንዳቸው ራሱ ክሊር አይደለም። እኔ አሁን እንዳልሽው በፋኖ ፖለቲካ ይሁን በፌዴራል ፖለቲካ በውስጥ ፖለቲካ መፈትፈት አልፈልግም በእናንተ ውስጥ። ለምን ካልሽኝ ይሄ የኢትዮጵያ የውስጥ ጉዳይ ነው። እንደ ጂኦ ፖለቲክስ ልናወራ ከሆነ ግን አሁን ሶማሌን አነሳሽው። ሶማሌ ስታነሽው ሶማሌ ላንድ ላይ ሲመጣ መጀመሪያ ከኤርትራ ጋር ኮንፍሊክት ተፈጥሮ ነበር። ታውቂያለሽ ደግሞ ኦልሞስት ከ10 ዓመት በላይ የሶማሌ ሰራዊት ኤርትራዎች ሰለጥን ነበር፣ ሳፖርት ያደርገው ነበር። በቃ የውትድርና አግሪመንት አላቸው። ይሄ ፕሬዚዳንት ከመምጣቱ በፊት የነበረው ፕሬዚዳንት እያለ ከኢሳያስ ጋር ስምምነት ነበር። ኦልሞስት ወደ 6 ዙር ነው 4 ዙር ሰልጥነዋል። ይሄ አግሪመንት አለ። ከኤርትራ ጋር ችግር ተፈጠረ። ከዛ በኋላ የሶማሌ ጉዳይ ሲነሳ የሶማሌ ፕሬዚዳንት ነው ወደ ኢሳያስ የመጣው። እያየናቸው እኮ ነው የመጣው። ከዛ እንዲህ ተፈጠረ ተባለ። ከዛ ግብጽ መጣች። እኔ ነገርሻለሁ እንደውም አንቺ ቤት የዛን ጊዜ አባረርሽኝ። አሁን በአሊያንስ መፍጠር ከሆነ አልኩሽ አሁን እንደዚህ ስለተደረገ ይቲንክ ኢሳያስ የሚተኛ መስሎሻል? ነገ ጧት ግብጽን አሊያንስ አድርጎ ይዞ ይመጣል አልኩሽ። ይዞ ደግሞ መጣ። ልክ እንዳየነው ይዞ መጣ። አሁን ምን ሆነ? ወደ ንግግር ተገባ። ኦኬ ተፈታ። እኔ አሁን ምልሻለሁ አሰብን አትጠቀሚበትም አልልሽም። አሁን ልክ እንደ ሌሎቹ እንደምትሉን አሁን አሰብን አትጠቀሚበትም አልልሽም። ስትጠቀሚበት በኤርትራ ሩልና በኤርትራ ህግ መሰረት የምትጠቀሚው። እኔ ደግሞ ኢትዮጵያ መጥቼ መሰራ ከሆነ በአንቺ ሩልና በአንቺ ህግ ነው የምጠቀመው። ስለዚህ በእንደዚህ ተከባብረን ካልሆነ በስተቀር ኖ አሰብ መጀመሪያ በታሪኳ ኢትዮጵያ በታሪኳ ነው የምልሽ አሰብ የሚል ኦን አድርጋ አታውቅም። በህግ መሰረት ኦን አድርጋ አታውቅም። በግዛት ገብታለች ባይ ፎርስ። ኃይለ ሥላሴ አሁን አሁን ብዙዎቹ ኢትዮጵያውያን አሰብ ለመሰለ የኛ ነው የሚሉት። ማይኮ አሰብ በጣሊያን ጊዜ አልነበረም። ወደቡ ነው ማለት ወደቡ አልነበረም። ኃይለ ሥላሴ ነው የሰሩት። ኃይለ ሥላሴ ከእንግሊዞች ጋር ስምምነት በማድረግ ወደቡ ተሰራ። አሁን ኃይለ ሥላሴ ያን ወደብ ስለሰሩት ገብተዋል የኛ ነው ይሏል። ለዚህማ አስመራም እኮ የጣሊያን ነች ማለት ነው። ጣሊያን እኮ ነው የሰራት አስመራን። እንደዚህ የሚባል አካሄድ አይሰራም፣ አያስሄድም። ስለዚህ ጠብ የሚል ነገር እናውራ በቃ በሪስፔክት እንጂ ነገር ከሸፋፈንከው ያም ይገልጣል። ውጥረት ነው የሚመጣው እንጂ የሚመጣ ነገር የለም። አሁን የአሰም ጥያቄ እንዴት ነው የሚፈታው? አልመለስልሽም። አሰም ጥያቄን ታቀርቢ ፈቃደኛ አይደለም፣ አልመለስልሽም። ምንም ስለ እንዴት አድርገን እንሰራለን፣ ስለ እንዴት አድርገን ኢኮኖሚ በአንድ ላይ እንሄዳለን፣ ስለ እንዴት አድርገን ይሄን ሁለት ህብረተሰብ አስተሳስረን ወደፊት እንሄዳለን ካልሽኝ ግን በቃ መነጋገር ይቻላል። አሰም ጥያቄ አልተመለሰልኝም ካልሽኝ ግን የኢትዮጵያ በጣም በአሰም ጥያቄ አልጀርስ ስምምነት ላይ ስለ አሰም አልገባም፣ ስለ ባድመ ነው የገባው። በባድመ ሁኔታ የኤርትራ ቦርደር አልቋል፣ ተዘግቷል። የሚመለስ ነገር የለም ወደኋላ። ስለዚህ እዛ ላይ ነው ማለት የምፈልገው። የተዘጋ ፋይል አሁን ብንጨቃጨቅ ጉሮሮ ማድረቅ ነው እንጂ
ስለ አሰብ ጥያቄ ልጠይቅ ትችላለህ፣ ልትዋጋ ትችላለህ፣ ኢቭን ልትይዞም ትችላለህ። ብትይዞም ዓለም ገብቶሻል አናት ላይ ነው የምትመጣው። ሁለተኛ ይዘኸውም ይካኖት ሰርቫይቭ አድርጋ አንድ መኪና ራሱ ይዘል አንድ መርከብ ማስገባት አይቻልም። በቃ እልቂት ነው የሚሆነው ማለት ነው። ያ እስቲ ቆይ ናገርኔ ደግሞ ወንድማችን መሀሪ በደንብ ሀሳቡን የሱን አራምዷል። እኛ ደግሞ ይለተራው እሺ ቀጥል እሺ ዛጎይ ቆይ ልናገርና እስቲ ከዛ ታወራለህ። እኔ እዚህ ጋር ኦልሞስት ወደ 930 ሰው ይታየኛል። እዚህ ጋር 930 ሰው ተነጋግረ መግባባት ያልቻልክ ስንት ሚሊዮን ህዝብ አንድ ለማድረግ መሄድ እኔ እብደት ነው ብዬ ነው ማስበው። ነገር ግን እህቴ ስትናገር ነበረ እና እንዴት ነው እስቲ ከኤርትራ ጋር የትብብር ኢኮኖሚ ሊገነባ የሚችለው? ምን አይነት ነገሮች ተጀምረው ለምንድን ነው እነዛ ነገሮች ሊፈርሱስ የቻሉት? ለምንድን ነው ሊቀጥሉ ያልቻሉት ስንል ብዙ ጥያቄዎች አሉ። አሁን እናንተ ወደብ ጋር ምናምን ትሄዳላችሁ። ከወደቡ በፊት የሁለቱ ሀገር ስምምነት ከተደረገ በኋላ ጀስት ማለት እርቁ ከተፈጠረ በኋላ ሲጀመር ጦርነት ለምን እንደተደረገ ማናቅም፣ በምን ሁኔታም እንደቆመም ልናቅ አንችልም። በምን ሁኔታም 20 ምናምን ዓመት ድንበር ተዘግቶ እንደቆመም ለኢትዮጵያ ህዝብ ግልጽ አይደለም። ለምን በነበረው ስርዓት የተነሳ ማለት ነው። ነገር ግን ምን አለ በሻዕቢያ በኩል እኔ የምረዳው የቂም ፖለቲካ አለ። ይሄ ምንም ጥያቄ የለውም። በእኛም በኩል ደግሞ የተሰሩ ስህተቶች አሉ ብዬ አምናለሁ። እንደ ኢትዮጵያዊነቴ በነበሩ ስርዓት ውስጥ የተሰራ ስህተት አለ ብዬ አምናለሁ። በኤርትራውያኖች ላይ የተፈጸመ ግፍ አለ ብዬ አምናለሁ፣ እኔ እንደራሴ እንደግለሰቤ ማለት ነው። ነገር ግን ያ ነገር ተሻርና ወደ ስምምነት ተመጣ። ሁለቱ ሀገር ወደ ስምምነት ከመጣ በኋላ ወደ ሰላሙ ከመጣም በኋላ የኤርትራም ህዝብ ወደ ኢትዮጵያ ይመጣል፣ የኢትዮጵያም ህዝብ ወደዛ መሄድ ነበረ። ነገር ግን ከጊዜ በኋላ መቆራቆዝ መጣ። መቆራቆዝ የመጣው ደግሞ ይህ ጦርነት ከቆመ በኋላ ነው። የፕሪቶሪያው ስምምነት ከተደረገ በኋላ የሻዕቢያ መንግስት አኩርፏል ብዬ አምናለሁ። እኔ ከአራቱ ነጥቦች ከተስማማንባቸው ከነበሩ በዛ ጦርነቱ ከስምምነት ውስጥ አንደኛው ሻዕቢያ ያኮረፈበት ምክንያት ጦርነቱ ለምን ቆመ ነው። ለምን ሻዕቢያ የቂም ፖለቲካ ይዞ ነበረ በማላይ ስርዓቱ ላይ በኢትዮጵያ በሚያስተዳድረው በነበረው ስርዓት ላይ ያ ነገር ሆነና ጦርነቱ ቆመ። ጦርነቱ ሲቆም ሂደቶች ቀስ በቀስ ድንበር መዘጋት ተጀመረ። የስልክ ግንኙነት መቋረጥ ጀመረ። የኢትዮጵያ አየር መንገድ እንዳይበር ተፈቀደ እንዳይበር ተደረገ። የስም ማጥፋዎች ዘመቻዎች በኤርትራ በኩል መጡ። የኢትዮጵያ አየር መንገድ ሻንጣ ይሰርቃል፣ እንደዚህ የተሳፋሪዎች እንደዚህ ተልካሽ የሆኑ ምክንያቶች ማለት ነው። ቀጠለና ዛሬ ላይ ኤርትራ ውስጥም እስከ ክተት አዋጅ ድረስ ታወጀ። ዛሬ ጦርነት በማን በኩል ነው እየተሰበከ ያለው የሚለው ነገር ኤርትራዎች ለእናንተ ግልጽ ነው ብዬ አምናለሁ። የወደብ ጉዳይ ሲመጣም ወደ ወደቡም ችግር መጣ። አብሮ የመስራት የሚለው ነገር እዚህ ጋር ሊያስኬደን አልቻለም ማለት ነው። ሲቀጥል በተደጋጋሚ ጊዜ የኤርትራ መንግስት የሚያደርገው ስህተቶች አሉ። ስህተቶቹ ምንድን ናቸው ካልከኝ፣ አንተ ሁልጊዜ እኔ ጋር በተቃዋሚነት ደረጃ የሚመጡትን ሰዎች አንተ እያስታጠቅ ሀገሬን እየረበሽክ ነው። ከጎረቤት አገር ጋር የማደርገው ስምምነትም የወደብ ስምምነትም እየገባህ እንቅፋት እየሆንክ ነው። ከአንተ ጋር ልስራ አትችልም። እሺ በሌላ በኩል ሄጄም ለስራ የምትስል ደግሞ ሌላ በኩል ሜዳ አንተ መንገድ የምትዘጋብኝ ከሆነ አንተ ችግር አለብህ ማለት ነው። ስለዚህ ስለ የትኛው ኢኮኖሚ ነው የምናወራው? አንተ እኔን ማኒፑሌት ይዘህ ማድረግ ነው የምትፈልገው ማለት አንገቴን ይዘህ ራን ነው ማድረግ የምትፈልገው ማለት ነው። ስክሪንሊ የሚታየው ነገር ያ ነገር ነው። ከግብፅ ጋር ሄደህ ስታብር በዚህ ጋር መጥተህ የሶማሊያ አንድነት መከበር አለበት ሲል የነበረ የሻዕቢያ መንግስት እኮ ነው አይደለም እንዴ? የሶማሊያ አንድነት የሚያሳስብ ከሆነ የገነጠልከውን ሀገር መልሳ ታዲያ ዩሲ ልጠይቅህ የምችለው ያንን ነገር ነው። አብሬ ልስራም ስል መንገድ የምዘጋብኝም ከሆነ በዚህ ጋም ስመጣ አትወጣም የምትለኝ ከሆነ ምንድን ነው ሀሳብ?
የተባበሩት እኮ ኢኮኖሚን ገባ ሀገር ለሀገር እኮ ግንኙነት ይደረግ ሲባል እኮ ከወደብ በዘለለ ብዙ ግንኙነቶች አሉ። ዛሬ እኮ ኤርትራውያኖች እኮ እንደ ሀገራቸው አዲስ አበባ ላይ ገብተው እኮ ቢዝነስ ራን እያደረጉ እኮ ነው። ኢትዮጵያኖች አይደሉም ኤርትራ ሄዱት። ዛሬ ላይ ኤርትራውያኖች እኮ ዶላር ይመነዝራሉ፣ ራይድ ይሰራሉ። እኛ በዛ ቅራኔ የለንም። የወደብ ጥያቄ የሚለውን ነገር ግን ስናመጣ ግን እዛ አግሬሲቭሊ ሰው ይቆጣል። ነው ወይ? ለምን? ሰልፊሽነት ነው። ትብብር ማለት እኮ ያ ነው አይደለም እንዴ? ሁለት ሀገር በትብብር ኢኮኖሚ ገንባ ከተባለ ያ ነው። መልካምም ግንኙነት ሊያመጣ የሚችለው በዛ ጉዳይ ነው። ነገር ግን የኤርትራ መንግስት የሻዕቢያ መንግስት በተደጋጋሚ ጊዜ ኢትዮጵያ ላይ የኢትዮጵያ ተቃዋሚዎችን እያሰለጠነ መሳሪያ እየሰጠ ሀገራችንን እየረበሸ ነው። በዚህ በኩል እየሄደ ከግብፅ ጋር ያብራል፣ በዚህ ጋር እየመጣ እንደዚህ ያደርጋል። ለምን? ምንድን ነው ችግሩ? አየህ፣ ለዛ እኮ ነው እዚህ ጋር 900 ምናምን ሰው አለ፣ ልንግባባ አንችልም። ወይም ክሎዝድ የሆነ ፖለቲካ ነው የሚያስፈልግ፣ ክሎዝ የሆነ ዲፕሎማቲክ ነው የሚያስፈልገን ከኤርትራ ጋር ብዬ ነው ማምነው በአሁን ሰዓት ላይ። ቢኮዝ በ27 ዓመት ውስጥ እናንተ ድንበር ተዘግቶባችሁ እኮ የኤርትራ ወጣቶች እኮ ተሰደው አዲስ አበባ መጥተው ሲኖሩ እናውቃለን እኮ። በእናንተ ስም እኮ ኤርትራውያኖች ተብለው እኮ የኢትዮጵያ የትግራይ ተወላጆች እኮ ወደ ካናዳና አሜሪካ ሲልኩ የነበሩ ሰዎች እኮ ነበሩ። አናውቅም? ይሄንን በእናንተ ላይ ግፍ አልተሰራም? ትክክለኛው ነገር ይሄ ነው አይደለም? ነገር ግን እሱ ይቅር። ዛሬ ላይ ሰላማዊ ነገር እናምጣ ተባለ። ለሰላሙ ምቹ አይደለም የእናንተ መንግስት። አየር መንገድ ላይ እኮ ስም ሲያጠፋ ነበር። ሻንጣ ጠፋ እኮ እየተባለ እኮ በዚህ የተነሳ እንዴት! ለዛውም የኢትዮጵያ አየር መንገድ ዋና ኃላፊ እኛ በማያዋጣን ነው ለሁለቱ ሀገር ሰላማዊ ግንኙነት ሲባል ነው በረራ የምናደርገው ብሎ ነገራችሁ። ሻንጣ ጠፋ በሚል ተልካሻ ምክንያት ነው ግን አየር መንገዱ እንዳይበራ የተደረገው። ለምን? ከየትኛው ጋር ታዲያ ኤርትራ እንዴት አድርገ ነው በኢኮኖሚ ልትገናኝ የምትችለው? እናንተ አሁን ዛላችሁ የባህር በር ባህር ስትስማማ እኮ ነው። አልተስማማ ይዘው ትቀመጣለህ። ሌላ ምንድን ነው? እኛም እየከፈልን ወይ እንቀጠላለን ከጅቡቲ ጋር። ነገር ግን ከሌላ ሀገር ጋርም ሳደርግ የምታበርብኝ ከሆነ ኦፍኮርስ ጠላቴ ነህ አንተ። ኤርትራ የትኛው ድንበር ተጋሪ ሆና ነው ከግብፅ ጋር ሆና ከግብፅ ጋር ምን ስታደርግ ነበር? የሻዕቢያ መንግስት ምን ሲያደርግ ነበር? አናቅም? የለም ከሶማሌ ላንድ ጋር የትኛው ጋር ድንበር ተጋርታ ነው የጅቡቲ የእናንተ መንግስት የሶማሌ ላንድ የሶማሊያ ሀገር ልዕልና መከበር አለበት የሚለው በየትኛው ድንበር ተገናኝቶ ነው? ዩሲ የእናንተ መንግስት ደገምከው ነው እባክህ፣ ረጅም ሰዓት ጨርስ። ስለዚህ እንደ ጋራ ለመቀጠል የሚያስችለ ነገር አለ ብዬ አላስብም። እኔ ከኤርትራ ጋር ምን ያስፈልጋል ብትለኝ ሎክድ የሆነ ዲፕሎማቲክ ነው የሚያስፈልገን ነው ብዬ የሚያስበው። ጦርነትም የሌለበት ሰላምም የሌለበት ገብቶሃል። በዛ ውስጥ ግን የሚፈነዳ ነገር አለ ጊዜውን ጠብቆ ከአዲስ ጄኔሬሽን ጋር ልትሰራ ትችላለህ። ገብቶሃል አይደለም? ከእናንተ ከወጣቶቹ ጋር አይደለም እንዴ? እኛ ጋር እኮ 3 መንግስት ተቀይሯል እኮ። እስቲ እናንተ መንግስት እኮ እስካሁን አለ እኮ። ከመንግስቱም ጋር ችግር ይኖርብሃል፣ ከህወሓት ጋርም ችግር ይኖርብሃል፣ ዛሬ ከአብይም ጋር ችግር ይኖርብሃል። ራስን ጠይቅ እንዴ፣ ምንድነው ችግር? ምን ተፈጠረና ነው ዛሬ ኤርትራ ውስጥ ለምንድነው የአገራዊ ጥሪ የምታደርገው? ለምንድነው ህዝብን የምትረብሸው? ምን ተፈጠረ? ዩሲ ለምን እንኳን እንደዚህ እንደሚደረግባችሁ እንኳን ይህን ማወቅ አለባችሁ እናንተ። ዩሲ ለምን በአሁኑ ሰዓት የኤርትራ ህዝብ ጦርነት ያስፈልገዋል? እንደሚያስፈልገው ዝኖ ብዬ አላስብም። ከጎረቤት ሀገር ጋር ተባብረው የኢኮኖሚ መገንባት ሀገርን የማሳደግ ኢንቨስትመንት እንዴ ኡጋንዳና እኮ ሱዳን አይደለም እንደ ኤርትራኖች ኢንቨስት የምታደርጉት አገር ላይ ምቹ የኢንቨስትመንት መንገድ ስለሌለ እኮ ነው። አይደለም እንዴ? ግልጽ እኮ ነው። ለምን እንወሻሻለን? እስቲ መንግስት የሚያሰራ ከሆነ ሀገር ላይ ገባ ያሰራል፣ እናውቃለን። ችግር የለም አይደለም። እኛም የራሳችን ቤት ችግር አለ፣ እናንተም የእናንተ ቤት ችግር አለ። ነገር ግን የእኛን ችግር ለእኛ ተውሉን፣ የእናንተም ችግር እዛው ይቀመጥ። እናንተ ናችሁ። የእናንተ ሀገር ህልውና ያለው በእናንተ በወጣቶች ነው። የእኛ ሀገር ህልውና ያለው የእኛ ሀገር ባለው ወጣት ነው ህልውና ያለው። አብይ ይጥቀመንም ይግዶለንም ማንም ይበለን እኛ ነን የምናውቀው። ገብቶሃል? ማንም ሰው ግን ከሀገር የሚበልጥ ነገር የለም። አብይ ከሀገር አይበልጥብኝም። ኢትስ ሚስቴክስ ሲሰራ ካገኘሁት እኔ ነገ ከመናገር ወደኋላ አልልም። በእናንተ ሀገር ፖለቲካ ገብቼ ግን መፈትፈትን አልፈልግም። ይሄን ያለኝ ነገር እንግዲህ
አጭር ነገር ልበልና እኔ ብዙ አልቆይም። እንደው እንደ ለውይይቱም እንደማሳሰቢያ እንዲሆን ነው። ጦርነቱ በኢትዮጵያና በኤርትራ መሃል ይቀራል አይቀርም ብትሉኝ አጭር መልስ ነው። የሚቀር አይመስለኝም። ይሄ ከመሰረታዊ አብይ ባህሪያት አሁን ከሚያራምደው ኢትዮጵያዊ ብራቫዶ ውስጣዊ ችግሮችን ኤክስተርናላይዝ ከማድረግ ፍላጎቶች ምናምን የሚቀር አይመስለኝምና አሁን ትልቁ ጥያቄ እናንተ ይሄንን ሰርከምስታንስ የምትይዙበት ሁኔታ ግን ይወስነዋል። እጃችሁ ላይ ያለውን ካርድ እንዴት ነው የምትጫወቱበት? አብይ አህመድ ለእናንተ ያስቀመጣቸው ትራፖች አሉ። አንደኛው ታሪክ ነው። ኢትዮጵያዊውን ኤርትራ ኢትዮጵያን የወጋች የሚያስመስል ድባብ ለመፍጠር ይፈለጋል። ሰው ጥያቄው እናንተ ለአብይ ይህንን እድል ትሰጡታላችሁ ወይ? የእውነት የኤርትራ ህዝብ የኢትዮጵያን ህዝብ ጠቅልሎ የመውጋት ፍላጎት አለው ወይ? እኔ አሁን አንዳንዶቻችሁ የምታወሩት ስለ ታሪክ ነው። ኢንተሌክቹዋል ኩሪዮሲቲ ስለሆነ መጽሐፍ ገልጠን መከራከር እንችላለን። ኢትዮጵያ ቅኝ ተገዝቷል አልገዛም። አሁን ለአንተ ከረንትሊ ላለው 120 ሚሊዮን ህዝብ አለኝ 6 ሚሊዮን ነህ ከብቤ ወቅት አለው ምናምን የሚልህን ፖለቲካ ዛሬ ላይ ባለ ህግ እየጠየቀ ዛሬ ላይ ባለ ህግ መጫወት ስትችል ዝም ብለህ ያሉ ነገሮችን ፕሮቮክ ማድረግ ምን ይጠቅምሃል? እኔ አይገባኝም። አሁን ኢትዮጵያ ቅኝ ግዛት ቢገዛ ባይገዛ ኢምፔሪካሊ ለአንተ ምንድን ነው የሚጠቅምህ? እንደዚህ የሚመጣውን ጦርነት በዛ መልኩ ፍሬም ካደረጋችሁ በአብይ አህመድ መንገድ ነው እየሄዳችሁ ያላችሁት። የሚሰራው ፕሮፓጋንዳ ምንድን ነው? እናንተ ልክ ለኤርትራ የምትንገበገቡትን ኮመን ኮዝ ያላችሁን ያህል ለኢትዮጵያ የሚንገበገብ ኮመን ኮዝ ያለው ህዝብ ለማደራጀት ይሞክራል። ፕራክቲካሊ ግን አሁን ኢትዮጵያ ውስጥ ኮመን ኮዝ ያለው አለ እንዴ? የለም። ትግሬ 1 ሚሊዮን ተጨፈጨፍኩ ብሎ ጥግ ይዟል። አማራ ከረንትሊ ጄኖሳይድ ውስጥ ያለ ህዝብ ነው። እነዚህን ጎልደን ኦፖርቹኒቲዎች የራሱን ህዝብ በጄኖሳይድ የሚጨፈጭፍ መንግስት እንዴት ነው ለእናንተ ዘመናዊ ፖለቲካ እንዴት ነው የምትሰሩት? ኢትዮጵያ ውስጥ ያለውን ዳይናሚክሱን እንዴት ነው ልትጠቀሙበት የምታስቡት ነው እኔ ጥያቄው። ከዛ በተረፈ ኢትዮጵያ ቅኝ ተገዝቷል አልተገዛም ምናምን አንድ አመት ቁጭ ብለን ብናወራ መጨረሻ ላይ የምትፈጥረው ቅኝ አልተገዛውም ብሎ ፕሮቮክድ የሚሆን በማህበረሰብ ሚዲያ የሚሆን መሬት ላይ እናት ሀገር የሚል ይሄ ውስጡ የሞተውን የሀገር ስሜት ምናምን እናንተ ቆስቁሳችሁ ልትፈጥሩለት ትችላላችሁ። እኔ እንደዛ ነው የሚታየኝ። ፖለቲካ ዛሬ ላይ ፕራክቲካሊ እጄ ላይ ምን አይነት ከረንሲዎች አሉ ነው ጥያቄው። እጄ ላይ የሚመነዘር ምን ብር አለ? የአማራ ፋኖ ከአብይ ጋር እየተዋጋ ነው። የትግሬው ኃይል ለሁለት ተሰንጥቆ አብይን ይምረፋለ። ኦኬ፣ አብይን ያኮረፈው አካል ካንተ ጋር ሊሰራ ምናምን እየተግደረደረ ነው። ይሄንን አካል የአማራ ፋኖን አካል እና የኤርትራ አካል ወይም ሌሎች አካሎችን ቀጠናው አካባቢ ምናምን ኤርትራ ለቀጠናውም ለአማራ ህዝብም ለሌላውም ኢትዮጵያዊ ለጋምቤላው ለሐመሩ ጭምር ስጋት እንዳልሆነች ፖለቲካችሁን እንዴት አሳይታችሁ እናንተ ላይ ጦር የሰበቀውን አካል ብቻ ነጥላችሁ እሱን አካል ማስተናገድ ትችላላችሁ ነው ጥያቄው። ለምን መሰላችሁ ይሄን የምነግራችሁ? ፖዚቲቭሊ እንድትወስዱት ነው። ናሬቲቭን ሼፕ የማድረግ እድሉ እናንተ እጅ ላይ ነው። አሁን ለኢትዮጵያ ህዝብ የተከበርከው የኢትዮጵያ ህዝብ የኤርትራ ህዝብ ወንድም ህዝብ ነው። አብሮ የኖረ ቡኒ ህዝብ ነው። በታሪክ ብዙ ነገር የሚጋራ ነው ምናምን እያልክ ያለውን መንግስት ግን ኤክስተርናላይዝ አድርገ ነጥለ ኮርነር ማድረግ ትችላለህ። ያኔ ጠላትህን ትቀንሳለህ ማለት ነው። ለኔ አሁን ላይ ፖለቲካ የምረዳው እኔ አማራ ነኝ በነገራችን ላይ አሁን ከኤርትራ ጋር ምንም አይነት ስትራቴጂካዊ ጠላትነትም ቅራኔም ምናምን የለኝም። ሀገር ነህ። በዩናይትድ ኔሽን አንቀጽ ራሱ እናት ሀገር የሚባለው ኢትዮጵያ መሪው አጨብጭቦ ሰጥቷል። ከነ ህርማን ኮን ጋር ኢትዮጵያ ትልቅ ሀገር ነው ወደብ ያስፈልገዋል ሲባል ራሱ ፕራይም ሚኒስቴር መለስ ዜናዊ የኛ ያልሆነን አንፈልግም፣ እንግዲህ እነዚህ ሰነድ የተደረጉ ነገሮች ናቸው ብሎ ኤርትራ ሀገር ሆኖ ተመስርቶ የወደብ በር የማግኘት እድሉ በጦርነት ካልሆነ ምናምን ኦልሞስት ኒርቱ ያከተመ የሚባል ነው። ግን አሁን ያለው መንግስት ኦፖርቹኒቲዎችን ሊጠቀም ይችላል። አሁን ሊጠቀም ይችላል። ኢትዮጵያ 120 ሚሊዮን ህዝብ ነው። የሚሞት ወታደር አለው። አብይ አህመድ ለዜጎቹ ብዙ የሚጨነቅ አይደለም። ዝም ብሎ ለብ እያሰለጠነ ሊያመጣልህ ይችላል። አንተ ይሄንን 120 ሚሊዮን ህዝብ እንዴት የኤርትራ ህዝብ ወዳጅ ነው ለዚህ ህዝብ? አሁን የሆነ 2-3 ነገር ልጨምርና ከዛ የእናንተ መልስ ግን ቁጭ ብዬ አደምጣለሁ። ይኸውልህ አሁን ይሄ የሂስትሪ ክርክር ውስጥ ከገባን ኃይለ ሥላሴ ሚኒሊክ ካልክ እኔ ነኝ መጥቼ የምከራከርህ። ምክንያቱም እኔ አማራ ነኝ።
ታሪኬን ሸጬ ማንስማማባቸው ከናንተም ጋር ከኦሮሞ ብሔርተኞችም ጋር ከኤርትራ ብሔርተኞችም ጋር ከነ ብርሃነ መስቀል ከነ ማርታ መብራቱ ጋር ምናምን ማንስማማባቸው ትርክቶች አሉ። ኢትዮጵያ ውስጥ አማራ ቅኝ ገዢ ነው ምናምን የሚል ትርክትን ነው እየታገልን ያለ ነው አሁን ላይ። ኦን ደ ሴም ቶክን በቀጥታም ይሁን በገደምዳሜ አብይ አህመድ አሁን ያለውን ትኩስ አሎሎ እናንተ እጅ ላይ የሚወረውረው የታሪክ አድርጎ ነው የሚወረውረው። ኢትዮጵያዊውን ዩኒፋይ ለማድረግ የኢትዮጵያዊ ብራቫዶ መፍጠር ስለሚፈለግ ነው። ፕራክቲካሊ አብይ አህመድ ለኢትዮጵያ ይጨነቃል አይጨነቅም። ግን ደግሞ ሀገር ውስጥ የላሸቀውን ይሄ የኢትዮጵያዊ ስሜት የተከፋፈለውን ህዝብ ናሬቲቭ ነው ዩኒፋይ የሚያደርገው። ናሬቲቭ ኢዝ ዴንጀረስ በጣም። አሁን ያለው ናሬቲቭ ከምን የሚመነጭ ነው? ሁለት ነገሮች እሱ ላይ ልጨምር። ለምሳሌ አንዲት ነገር ዝም ብዬ እዚሁ ላይ አሰርት ላድርግና አሁን ኢትዮጵያ ቅኝ ግዛት ተገዝቷል ብትለኝ እኔ አማራ ነኝ አሁን ላይ፣ ግን በታሪክ ካነበብኩት ቅኝ ግዛት አልተገዛም ነው የምልህ። ጣሊያን 5 ዓመት ተቀምጧል። አዎ ተቀምጧል። አርበኞች እየተዋጉት ተቀምጧል። አንድ ሀገር ቅኝ ግዛት ተገዛ የሚባለው ስርዓት ዘርግቶ ሲስተም ዘርግቶ የውጭ ጉዳይ ግንኙነቱን ሲያካሂድ ሀገሬውን ሰግሪጌት አድርጎ ምናምን መኖር ሲችል ስርዓት ቀርጾ ያርኖረ ጣሊያን እየተወጋ የኖረ ጣሊያን መጨረሻም ተሸንፎ የሄደ ጣሊያን ኢትዮጵያን ገዝቷል ምናምን። አሁን አብዛኞቻችን አንገዘው። ግን ቢገዛስ ባይገዛስ አሁን ይሄ ዛሬ ላይ ለኛ ምን ይጠቅመናል? ምንም አይጠቅመንም ማለት። ስለዚህ ናሬቲቭን እንየው። ከዛ በተረፈ ምንድነው ጦርነቱ ዘግይቷል። ከአብይ አህመድ መሰረታዊ ባህሪያት በመነሳት ይሄ ጦርነት ይመጣል። ዛሬ ላይ የኤርትራ ህዝብ ኤግዚስተንሻል ትሬት አለብኝ ብሎ የአስቸኳይ ጊዜ አዋጅ ማወጁ ልክ ሊሆን ይችላል ይመስለኛል። እኔ ቀጣዩ 3ኛው ጄኖሳይድ ኤርትራ ላይ ሊፈጸም የሚችል ይመስለኛል። ይሄ ነው አሁን አንድ ኤርትራዊን ሊያስጨንቀው የሚገባው። ኢትዮጵያ ትልቅ ሀገር ነኝ ብሎ ሪሶርሱን ተጠቅሞ ይህንን ትልቅ ሀገር አደራጅቶ መጥቶ ህዝብ ላይ ጄኖሳይድ ሊፈጽም ሲል እንዴት ነው ሃንድል ማድረገው? ጦርነቱ እኛ ቁጭ ብለን እንደምናወራው ቀላል አይሆንም። ያው እንደምታውቁት ማለት ነው። ጦርነቱ በምን ምክንያት ዘገየ? መሰረታዊ ምክንያቱ ጦርነቱ የዘገየበት ምክንያት አማራ ክልል ላይ ያለው ጦርነት ብቻ ነው ያዘገየው። ሌላ ምንም ምክንያት ዩሪ አሳጥርልን ፕሊስ። ምኑን አሳጥረዋለሁ? ብዙ ረጅም ደቂቃ ነው የሰማሁት ባኒ እና አይ እንደ አማራ ስለሆነ እኛ ደግሞ እናንተ የምታወሩት ይታወቅ። እኛ እንደ ኢትዮጵያ እንከራከር። አንተ እንደ አማራ ነው አንተ እንደ አማራ ነው እያወራ ያለው። አሳጥረው አባ ወንድሜ አስጨርሱት እንጂ ቁጭ ብሎ ሲያዳምጣችሁ ነበር። ሁሉ ቁጭ ብላችሁ አንዴ የምታወሩት የእናንተ እኮ የታወቀ ነው። ኤርትራንን ጨፍጭፍ ነው የእናንተ ፖለቲካ። ቀጥል እነ ምናምን ኤርትራንን ጨፍጭፍ ነው እና እኔ ደግሞ ማን አለ ነው የምትሉት ያው የታወቀ ነው ነው እኛ ላለም ለምሳሌ እኮ ቅድም ስለ ኢኮኖሚ ግንባታ አንድ ሀገር ወደቡን እንድትጠቀም ከፈለገ ቤቱን እናስተካከል ወንድሞቼ። እኔ የወላችሁ እዚህ ጋር ቁጭ ብዬ እናንተን እየሰማሁ ነው ያለው። ህዝብም እየሰማችሁ ነው። ተናገራችሁ፣ እኔ አላስቆምኳችሁም ስታወሩ። አሁን ደግሞ እሱን አውሩት፣ መብቱ ነው። ፈጠን ብዬ ሄድበታለሁ። እኔ ናሬቲቭን ኮንትሮል ለማድረግ ነው የመጣሁት። የሚፈለገው ጦርነቱ የዘገየው አማራ ክልል ላይ ባለው ጦርነት ነው። ይሄንን የፋኖ ኃይል አማራውን ከናንተ ጋር የታሪክም የምንም ፕሮቮኬሽን ፈጥሮ ሌላውን ኢትዮጵያዊ እናንተ ላይ አነሳስቶ 3ኛ ዙር ጄኖሳይድ እናንተ ላይ መፈጸም የሚፈልግ የኢትዮጵያ መንግስት አለ። ክሊር ነው ይሄ። ካድሬዎቹም ተመሳሳይ ናቸው። አሁን እናንተ ብትጨፈጨፉ ጉዳያቸው አይደለም። ይዋጣልን 5 ሚሊዮን ናችሁ እኛ 120 ሚሊዮንን እንጨፈጭፋችኋለን ምናምን ነው የሚሏችሁ እኮ ሊያስፈራሯችሁ ነው። ቴክኒካሊ አንድ ሀገር ወደብ ካለው ወደቡን እንዴት መጠቀም እንዳለበት አንተ አትነግረውም። ያ ሀገር ኢኮኖሚካሊ ያዋጣኛል ባለው መንገድ በኪራይ ሊሰጥህ ይችላል ወይ እንደ ጅቡቲ ልትጠቀምበት ትችላለህ ምናምን። አሁን በኢትዮጵያ ውስጥ የመጣው መንግስት ምንድነው እያለ ያለው? ያንተን ወደብ እንዴት እኔ መጠቀም እንዳለብኝ እኔ ዲክቴት አረጋለሁ ነው። አት ኤንድ ኦፍ ዘ ዴይ ያለኝን የኢኮኖሚም የፖለቲካም የበላይነት ተጠቅሜ አንበረክካለሁ ነው እያለ ያለው። ግልጽ ነው። ጦርነቱ አፍጥጦ እየመጣ ነው። ሶ አሁን አብይ አህመድ በሙሉ አቅሙ ኤርትራን እንዳይወጋ ያደረጉት ፋንዳሜንታል ፋክተሮች ምንድን ናቸው? ኢንተርናል ዲቪዥን ነው። ሀገር ውስጥ በተለይ ደግሞ አማራ ክልል ያለው ጦርነት አሁን ኢትዮጵያ ውስጥ የአብይ አህመድ ወታደሮች ያው እናንተ ታውቃላችሁ ለብ ነው። ጀነራሎቹንም የምታውቋቸው ናቸው። በስልክ ግንኙነት የኤርትራ ጀነራሎች እንዴት ይስቁባቸው እንደነበረ በትግራይ ጦርነት ወቅት ብዙ ነገር የምታውቁት ነው።
ይግፋም ይልማም ከልጅነቱ ጀምሮ መሳሪያ ሲፈታ ሲገጥም ያደገው አማራ በቁጥርም ኒርቱ 50 እና 60 ሚሊዮን የሆነው አማራ አብይ አህመድ ከጎኑ አሰልፎ ይህን ለኢትዮጵያዊነት ብራቫዶ አማራውን አገርህ ምናምን እያለ መቆስቆስ ይፈልጋል። እናንተ የምትሰሩት ፖለቲካ ወደዛ የማይገፋ መሆን አለበት። ግን ጦርነቱ ላይ ስመጣ ጦርነቱ በሁለት ምክንያት አይቀርም ብያለሁ። አንደኛው ከመሰረታዊ የአብይ ጠባይ ነው። ጦረኛ ነው። የበላይነት ፍላጎት አለው። በታሪኩ ከካምፓላ እስከ ኬንያ ምኖር ግንድ ህዝብ ነኝ ምናምን ከሚለው ከኦሮሞማ ትርክት የሚመነጭ ነው። ባሬንቱ ምናምን ጭምር የኦሮሞ ነው ምናምን ብሎ የሚያስብ ነው። ይህ አካል ያሰበውን ከመተግበር ወደኋላ አይልም። ሁለተኛው ደግሞ ኢትዮጵያ ውስጥ ያለውን የተዳከመ ዩኒቲ የኤርትራም የውጭ ጉዳይ ሚኒስትር አይ ቲንክ ተጠቅመውታል ቃሉን። እኔም ከዚህ በፊት መጥቼ ነግሬያቸዋለሁ። ኢትዮጵያ ውስጥ ያለውን ኢንተርናል ፕሮብሌም ኤክስተርናላይዝ በማድረግ ኢትዮጵያዊ ይፋቀራል፣ መሰረታዊ ችግር የለበትም፣ የኢትዮጵያ የችግር ምንጭ ሁልጊዜም ኤርትራ ናት የሚል ናሬቲቭ መሳል ይፈለጋል። ኤርትራ የሚባል ጭራቅ በመሳል ለኢትዮጵያዊው በማሳየት ኤርትራን ውጋ፣ ናሽናል ኢንትረስት፣ ይሄ የኦሮሞ ብሔርተኛው ተጠቅሞ ሰምተህ የማታውቃቸውን ቃላቶች አሁን እየሰማን ነው። እናንተ ግን ማለት ነው ከዚህ በመነሳት ለምሳሌ ጦርነቱ ቢነሳስ ብላችሁ ሁለት ትንተና ብትሰሩ ይችን ተናግሬ አቆሚያለሁ። አንደኛው አብይ ከአማራ ኃይሎች ጋር ጦርነት አለው። የህወሓት ኃይሎች ከአብይ ጋር ቢያንስ ግማሹ ፍጥጫ ላይ ናቸው። ይሄ ጦርነት ቢነሳ ትግራይ ላይ ያለው ኃይል ከአብይ ጋር የሚሰራው ከአብይ ጋር ነው የሚቆመው። ግን በበቂ ወታደሩን ከጎኑ ማሰለፍ ፎርዳት ማተር ጄኖሳይድ እየፈጸመብን ካለ መንግስት ጋር አንድ ጄኖሳይድ ውስጥ የሚያልፍ ማህበረሰብ ስርዓተ መንግስት ፈጸመበት ማህበረሰብ ብትለምኑት ከአብይ ጋር እናንተ ስትራቴጂካል ወዳጅና ጠላት ማን ነው ብላችሁ በግልጽ ትንተና ሰርታችሁ መምጣት አለባችሁ። ግልጽ ነው የምነግራችሁ። አሁን ቁጭ ያልከው ፖለቲካ ራስን አንዳንዶችን ነው የምለው። እነ ሚኪ እንኳን ይሄ ፖለቲካ ይገባቸዋል። እነሱ በደንብ የኢትዮጵያንም የውስጥ ፖለቲካ ይረዳሉ፣ የኤርትራንም ይረዳሉ። አንዳንዶቻችሁ ግን አሁን ላይ ያለው ምንድነው? አንዳንዱ በታሪክ ራሱን ለማርካት ያለ ይመስላል። አሁን እኮ የኤርትራ ወጣትና የአማራ ወጣት ሰልችቶታል። ጠመንጃ እየወለወለ ምስራቅ አፍሪካ ላይ ሁሌ በቴክኖሎጂ ጭራ በምን ጭራ 10 ዓመት እየጠበቀ የሚጋደል ምናምን እኔ በግሌ ሰልችቶኛል። ዋትስ ዩር አስፓይሬሽን? መሰረታዊ የስትራቴጂካዊ ጠላትና ወዳጅ ትንተናህን ሰርተህ አንተን አሁን ላይ አፍንጫህን ይዤ ወደብ ትወልዳታለህ ረግጣለሁ ምናምን ያለህ አካል ማን ነው? በስም ጥራው። እሱ አካል ላይ ፖለቲካ ስራ። የሌለህን ጠላት አትፈልፍል ለማለት ነው። አሁን በተለይ የአማራ ህዝብ ብትለምነው ማለት ነው ብትለምነው ጠላት አይፈልግም፣ ጠላት አይሆንም። የኢትዮጵያ አተያዩን ሁሉ ሪቫይዝ አድርጓል፣ ከልሷል። ይሄ የአዲሱን ትውልድ ድምፅ ነው። ሪቪዥኒስት አይደለንም። ግን በቃ አሁን ያለው ወጣት ስትራቴጂካል ጠላታችንን እናውቃለን፣ ፖለቲካን ሪቫይዝ አድርገን የመጣ ነውና አላስፈላጊ መጓተት ውስጥ እንዳንገባ። ሌላ እንደ መጨረሻውንም አደራምላችሁ ማለት ነው ጦርነቱ ቢጀመርስ ሞስት ፕሮባብሊ ይሄ ጦርነት ቢጀመር እና የሻዕቢያ ኃይሎች የመዋጋት ፍላጎትና ወኔው ካላቸው ይሄ ጦርነት ምናልባት ወክ አድርገው ገብተው ኦሮሚያ ላይ ሊጀምር ይችላል። ቢኮዝ እናንተን የሚዋጋ የአማራ ወታደር የለም። ኢንትረስቱም ያለው ፍላጎቱም ያለው የለም። እንደ ድሮው በድንበር በወልቃይት በኩል ወይ በሆነ በኩል ምናምን አይደለም ጦርነቱ የሚጀመረው። እናንተን ወደብ የጠየቀው አካል ያለው መቀመጫው ያለው 4 ኪሎ ነው። የፖለቲካ ሴንተሩ ኦሮሚያ ነው። ስለዚህ እዛ ሄደህ ትጀምራለህ ጦርነቱን። አንተ የመዋጋት ፍላጎቱ ይኖራል። አንለስ ራስህ ናሬቲቭን አንሻፈህ ድፍን ኢትዮጵያዊውን ዩናይት የሚያደርግ የፖለቲካ ናሬቲቭ ከአስመራ እስካልመጣ ድረስ ይመጣል ብዬ አላስብም። የአስመራ ሰዎች በቂ የፖለቲካ ኤክስፒሪየንስ አላቸው። ሶሻል ሚዲያ ላይ ያላችሁት ሰዎች ግን አንዳንዶቻችሁ ራሳችሁን በተወሰነ መልኩ እዩ ነው። ሲምፕሊ ሳስቀምጠው ምንድነው መደምደሚያ፣ ይህ ጦርነት አሁን ላይ ባለው ፍሬሚንጉ ሼፕ አድርገን እናስቀምጠው ካልን ኢትዮጵያ ከኤርትራ ጋር የምትገጥመው ጦርነት አይደለም። አንድ ሀመር ስለናንተ አያውቅም፣ የጠየቃችሁም ወደብ የለም። አንድ ሱማሌ እስካሁን ተነስቶ በዚህ ጉዳይ ላይ ዶሚናንት ናሬቲቭን ምናምን ሼፕ ሊያደርግ በሚችል መልኩ አስተያየት ሲሰጥ አትሰሙም። አንድ አማራ ወጥቶ ስለ ወደብም ይሁን ስለ ኤርትራ ሉዓላዊነት ጉዳይ ሲያወራ አትሰሙም። ይሄ ነገር በእነማን ነው የሚደለቀው?
ቤተ መንግስት ቁጭ ባሉት በብሔር ማንነታቸው ብዙዎቹ የኦሮሞ ተወላጅ የሆኑ የኦሮሞ ብሔርተኞች ነው። ይሄ ጦርነት ኢትዮጵያ ከኤርትራ ጋር የሚሆነው በአስመራ በኩል የሚሰራው የፖለቲካ ካርድ በስህተት ኢትዮጵያና ዩናይት የሚያደርግ ከሆነ ብቻ ነው። ይሄ ጦርነት የኦሮሞ ብሔርተኞች ከኤርትራ ጋር የሚያደርጉት ጦርነት ነው። ግልጽ ነው የምናገረው። ስለዚህ ጦርነት ይዞላ ባውት እቺን ብያ ቆማለሁ። አንዴ በቃ በጣም እኮ እንትን አልከበና እቺን ብያ ቆማለሁ። በቃ ደምድም ያለው እኮ ያው የእናንተ ጦርነት ጉሳማ ነው። ኤርትራን እንጨፍጭፍ ነው፣ ትደርሱበታላችሁ። አንተም በዛው መንገድ ነው ያለው። ጨርስ። እኔ መቼ እኮ የለንም ምን አንሳጥረው ተረት ለምሳሌን እኛ ለኛ ታይም እንደሰጣችሁ ለሱ ታይም ለልና በቃ ደመደምኩ እኮ እኔ ምንድነው ያልኩት? በቃ ታዲያ አንተ 8 ሰዓት ብቻ ማውራት ትችላለህ። በቃ 30 ሰከንድ ይኸው ደመደምኩ ጨረስኩ። አይ ነው የምትሰሩትን ፖለቲካ ፈረስኩባችሁ። ጀስት አንድ 30 ሰከንድ ምንድነው ማፍረስ ምን እንዳደረክ አላወቅም። ጎሄድ ናሬቲቭን ያፈረስኩባችሁ ለኤርትራ ወይ ካፖል ነው የሰጠኋችሁ። ምንድነው ያለና አንዴ 30 ሰከንድ እኮ ነው ጨርሻለሁ። በቃ ኢትዮጵያውያን እንደማይጨፈጭፏቸው በ30 ሰከንድ ሚኪ ይኸውልህ ጦርነት ይዞ ለቦት ናሬቲቭን ኮንትሮል ማድረግ አለባችሁ። በተለይ እንዳንተ አይነት ሰዎች ሩም ላይ የሚነገሩት ነገሮች የአብይ አህመድ ወጥመድ ውስጥ ዘላችሁ እንዳትገቡ። ይሄ ኢትዮጵያን ዲግሬድ የማድረግ ኢትዮጵያን የማሳነስ ኤርትራና ኢትዮጵያ የማድረግ የአብይ አህመድ ህልም ነው። ይሄ ጦርነት ፋንዳሜንታሊ የኦሮሞ ብሔርተኞች የለኮሱት ነው። መጨረሻም ላይ ጦርነቱ ከተጀመረ የሚጀመረው ኦሮሚያ ድንበር ላይ ነው የሚሆነው። አማራ ክልል ላይ ጦርነት አይሆንም፣ እናንተን የሚወጋ አይኖርም። ጦርነቱ ደግሞ በስም ሲጠራ የኦሮሞ ብሔርተኞች ከኤርትራ ጋር የሚያደርጉት ጦርነት ነው ማለት ነው። ጨርሻለሁ። ተረኛ ነኝ መሰለኝ። እኔ ነኝ አይደለም እኔ ነኝ ቀድሜ የገባሁት መጀመሪያም ላይ የገባሁት እኔ ነኝ። ቆዩ እኔ ነኝ ሀሳብ ወደ አንተ ነው። ቀጥል። ረፉ አነ ለሁ ሚታይ ትግበሩ ሰብ አኔ ሐሳብ ይዋል አንዴ ሐሳብ ሚታይ ትግበሩ ደሆነ ሰብ ሃራይ ደም ታህት ደለኩም። ቀጥል ዛጉ ወደ አንተ ነው። እሺ ምንድነው እየነገራችሁ ነው? መታችሁ ጄኖሳይድ ኢትዮጵያን ቅኝ ግዛት ተይዛ አታውቅም ይልሃል። በሌላ በኩል ደግሞ በየት መግባት እንዳለባችሁ እንደ ባንዳ ሆኖ ኢትዮጵያን ኑ በዚህ በኩል ምናምን ብሎ ጥቆማ እየሰጠ ነው። ያው መንገዱን ፖለቲካ ተናገረ አዛጉዌ ፖለቲካ ነው የምናገረው። አዳምጡኝ እና አሁን እሱ ፖለቲካ ተናግሯል። ፖለቲካ መልስለት። ፖለቲካ ነው የምናገረው። ኦኬ ቀጥል። አሁን ምንድነው ለዚህ ሁሉ አሁን ሻዕቢያ መንግስት ስራ ሰርቷል። በእርግጥ ምንድነው የሰራው ስራ? አሁን የአገር ውስጥ ያለውን ማዕከላዊ መንግስት የኢትዮጵያ ማዕከላዊ መንግስት በተቋቋመ ቁጥር አኩራፊ የሆነውን እየወሰደ ለምሳሌ እነ ግንቦት ሰባት ፋኖ ምናምን የምትለውን ነገር ሁሉ ስልጠና እየሰጠ ኢትዮጵያን ሲያስወጋ የነበረ በዚህ ባህሪው ደግሞ በአስተዳዳሪ ባህሪውም ደግሞ ከዓለም ጋር በማዕቀብ የተጣለበት እንደገና ወጣቱ የኤርትራ ወጣት በብዛት ተሰዶ እንዲሄድ የሚያደርግ ዲክታተር እንደሆነ ዓለም ያወቀው ፀሐይ የሞቀው ነው። ይሄ ደግሞ ኤርትራውያን የሚኖሩ ወንድሞቻችን በደንብ ጠንቅቀው ያውቁታል። የኢሳያስን ዲክታተርነት ይታወቃል። ስለዚህ ምንድነው እንግዲህ በሰሞኑም ራሱ እናንተም እንደምትናገሩት አዘርባይጃን 3 መርከቦች የኢትዮጵያ ንብረት እንጂ የአብይ ንብረት አይደለም። ያን የኢትዮጵያ ንብረትን የሆነ በግፍ አስቀርቷል። ከእያንዳንዷ ከኢትዮጵያ መቀነት የወጣ በግብር የተሰበሰበ ንብረት ነው እንጂ የአብይ ንብረት አይደለም። ያን እንደ ጀብድ እንግዲህ በአንዳንድ ሚዲያዎችም እየሰማን ነው። አስቀርቻለሁ ይዣለሁ ይላል። ምንም ማድረግ አይቻልም። የኢትዮጵያ ንብረት ነው። ፕላስም ደግሞ አሁን ቅድም ሲነገር እንደነበረው አየር መንገድ ላይ የነበረውን ውል የመቆራረጥ አንዳንድ ነገሮች አሉ። ፕላስም አሁን በትግራይ አካባቢም ላይ ጦር እያስጠጋ ነው። ይሄም አለኝ ኢንፎርሜሽኑ እና ይሄ ለኢትዮጵያም የማይጠቅም ለኤርትራውያንም የማይጠቅም
30 ዓመት በሞኖፖል በየትኛውም ዓለም ያስተዳደረ በፕሬዝዳንትነት ታሪክም የለም። ያለምንም ለውጥ ነገም ሲሞት ደግሞ ለልጁ ስልጣኑ እንደሚያስተካ ልክ እንደ ሰሜን ኮሪያ ይታወቃል። የኢሳያስ አካሄድ ይሄ ነው። ስለዚህ ምንድነው እኛ እንደ ኢትዮጵያዊነቴ አሁን የውስጥ ችግር ካለ በውስጣዊ ነው የምንፈታው። በውስጣዊ ነው የምንፈታው። አሁን የኢትዮጵያ መከላከያ ማለት አይደለም ለሆርን ኦፍ አፍሪካ ቀርቶ አይደለም ለሌላ መሆን የሚችል አቅም ያለው ኃይል ነው። እንግዲህ 120 ሚሊዮን ለ4 ሚሊዮን እና ለ3 ሚሊዮን ልታወዳድርልኝም አትችልም፣ በሌላ ከመጣን በዲፕሎማሲ ካልሆነ በስተቀር ማለት ነው። እና ስለዚህ ውስጥ ላይ ያለ ያኮረፈ ኃይልም ቢሆን እኔ ጦርነትን እየቀሰቀስኩ ሳይሆን እየቀሰቀሰ ያለው የኢሳያስ መንግስት ነው። መግለጫም ሰጥቷል። ከ60 ዓመት በታች የሆነ ወደ ጦር ግንባርና ስልጠና ውሰድ እየተባለ ነው ያለው። ያንን እንግዲህ ጉሰማው የመጣው እስካሁን በኢትዮጵያ መንግስት አንድም ነገር የተባለም ነገር የለም። ጦር እያስጠጋ ያለው የኢሳያስ መንግስት ነው። ስልጠና አገራዊ ጥሪ አድርጎ ክተት አዋጅ ያወጀው የኢሳያስ መንግስት ነው። ከዚህ በፊት የሰጠ እንግዲህ የኢትዮጵያ ንብረት እንዳልኳችሁ 3 መርከብ ያክል ንብረትን የኢትዮጵያ ንብረትነቱ የኢትዮጵያ ህዝብ የሆነን አስቀርቷል። ይሄንን እንግዲህ ዜናው የመጣው በዛው ነው። ስለዚህ ምንድነው እኛ አሁንም ቅድምም ማይኮ ሲናገር እንደነበረው ኢትዮጵያን ማስተዳደር ያለበት እንግዲህ ሻዕቢያ ነው። የሻዕቢያ የኤርትራ መንግስት ነው ማስተዳደር ያለበት የሚል እያለ ነው። ግን ልክ ነው። በቃ አሁን የህፃን ልጅ ነው አያውቅም። በሚያውቀው አገራዊ ፍቅሩ ስለ አገራዊ ልልናው አይደለም ኢትዮጵያም ይሁን አይሁንም አላውቅም። በነገራችን ላይ ግን ፊሊንግ እንኳን የአገራዊ ውስጥ እንኳን የሆነ ነገር ቢኖር አገሬን አሳልፌ እሰጣለሁ የሚል ኢትዮጵያዊ የለም። አንዳንድ ሻዕቢያ አሰልጥኖ የላካቸው ባንዳዎች አሉ። እስከነሱ እመጣለሁ እነሱን ተማመኘ በእነሱ ትእዛዝ እመጣለሁ ካለ ታሪካዊ ስህተት ይፈጽማል። ይሄንን ለኤርትራ ወንድሞች ህዝቦች የማስተላልፈው ነገር የማትወጣውን ውስጥ ያለ ኃይል ያግዘኛል ብለህ ብትመጣ በህዝብ ላይ እንደፈረድክ ማወቅ አለብህ። በህዝብ ላይ ይሄ አይደለም አካሄዱ። የውስጣዊ ችግር ውስጣዊ ነው። ኢትዮጵያ ትላንት ነበረች፣ ዛሬም አለች፣ ነገም ትቀጥላለች። ስርዓት ግን ይሻሻላል፣ ይወድቃል። መንግስታት ግን ጊዜያቸው ሲያልቅ ይቀየራሉ። ጊዜያዊ መንግስት ጋር ኩርፊያ አለኝ የሚል ፖለቲካ እንዲሰራ ያደረገው ሻዕቢያ ነው። ዘመኑን በሙሉ ለኢትዮጵያ ጉስቁልና አርፎ ያውቅ። ለኤርትራም ህዝብ ነፃ ፈቃዱን ተጠቅሞ እንደፈለገ ሀብት እንዲያፈራ እድል አይሰጥ። እውነት ለመናገር ውስጣችሁ ታውቁታላችሁ። ውስጣችሁ ታውቁታላችሁ። እነ ብርጌድ ንሓመዶ አብረው የታገሉ አብረው የቆሰሉ ይሄ ስርዓት ለኤርትራውያን ህዝብ አላስፈላጊ እንደሆነ ጠንቅቀው ያውቁታል። ውስጣችሁ ያውቁታል። ግን ምንም እኔ ደስ የምትሉ ነገር የውስጣቸውን በውስጣችሁ ይዛችሁ ግን በኤርትራዊነት ሲመጣ የተነካ አይነት ነገር የሚመስል አንድነታችሁን አደንቃለሁ፣ በዚህ አደንቃችኋለሁ። ግን ያ ነገር ግን ከእውነት ጋር የተመሰረተ መሆን መቻል አለበት። እውነት ጋር የተመሰረተ አንድነት ሊኖር ይገባል። እኛ እያልን ያለነው ፍትሃዊ የሆነ እኛ ጦርነትም አናውጅም። እየታወጀም ያለው ስልጠናም ግባ እያለ ክተት እያለ የሚያውጀው የሻዕቢያ መንግስት ነው። እስካሁን በኢትዮጵያ መንግስት ይሄ ነው የሚል ሐሳብም አልቀረበም። ስለዚህ ምንድነው እኛ የምናደርገው? ቆም ብሎ 3 ጊዜ እንዲያስብ እድል እንሰጠዋለን። ኢትዮጵያ ሊነካ ሲያስብ ቆሞ 3 ጊዜ ማሰብ አለበት። ከዛ በኋላ ሊመጣ የሚታሰበውን ነገር መሸከም እንዲችል ማለት ነው። ቆሞ ማሰብ አለበት እንጂ አገሩ እየተነካ ውስጥ ላይ የሰረጸ አንዳንድ ባንዳ አለ ተብሎ እነሱን ተሸክሜ እመጣለሁ የሚል እሳቤ በኢትዮጵያውያን ዘንድ የሆነ ነገር ከተቀሰቀሰ ቀፎ እንደተነካበት ንብ ቢመጣ ይሄ ቆሞ ማሰብ ይጠይቃል።
ቆሞ ማሰብ ይጠይቃል። ውስጥ ያለው ባንዳ ተላላኪው ይሄ ዝም ብሎ ፕሮፓጋንዳ ይሄ ፕሮቫዶ ነው እንጂ መሬት ላይ አታገኘው። ትግራይ ላይ የተፈጸመውን ግፍ እውነት አሁን የህወሓት አኩራፊ ኃይል ከሻዕቢያ ጋር ወግኖ ኢትዮጵያን ይወጋል ብለህ የምታሰብ ኃይል ካለ ስህተት ነው እና ስለዚህ ምንድነው የሻዕቢያ መንግስት ቆሞ 3 ጊዜ ማሰብ አለበት ፈልጋል የሚለውን ለመጨመር ነው። አመሰግናለሁ። ቴንኪዩ። ተረኛ ነኝ። አይ ቲንክ 5 ደቂቃ ይበቃኛል። እኔ ብዙ ማውራት አልፈልግም። እንዴት ናችሁ ሁላችሁ? እድሉ ስለተሰጠኝ አመሰግናለሁ። ዩሪ ኖርክ አልኖርክ ብዬ እኔ እንደሌሎቹ አልጨነቅም። ከታች ስላለ አንድ ነገር ልንገራችሁ። እኔ በሁለቱም ሳይድ ስለሆንኩ ያው ዜግነት ኢትዮጵያዊ ስለሆነ ኢትዮጵያን ነው የማስቀድመው። በሴራ ኢትዮጵያ ወደብ አታለች ከሚሉት ወገን ነኝ። ወደብ ያስፈልጋታል። በምን መንገድ ትጠቀማለች ሌላ ጉዳይ ነው። እሱ ቴክኒካል የሆኑ ሰዎች ቼክ ሊያደርጉት ይችላሉ። እኔ ማምነው በሴራ ትልቋ ኢትዮጵያ ወደብ አታለች። ይሄ ሁላችንም የምናውቀው ነው። ወደ ዋናው ፖይንት ልመለስ። እኔ ለኤርትራውያንም ለኢትዮጵያውያንም ወይም ደግሞ አማራ ብለው ለመጡ ልጆችም መልእክት አለኝ። ምንድን ነው መልእክቴ? እኔ ሁላችሁም የኤርትራ ሰዎች በዚህ ሰዓት ሊያሳስባችሁ የሚገባው ከኢትዮጵያ ጋር መዋጋት አለመዋጋት ሳይሆን ኢሳያስ ለዘመናት መከራህን አብልቶ ሀገር አልባ አስደርጎ ብዙ ነገር ያደረገብን ኢሳያስን አውርደህ ሌላ ዘመናዊ ወይም ደግሞ ዲሞክራሲያዊ መሪ መምረጥ በሚገባ ሰዓት ላይ አንተ ጭንቀትህ ሀሳብ ሌላ ቦታ ነው። በጣም ያሳዝናል። እኛ ወንድሞቻችንን እህቶቻችንን አባቶቻችንን ያጣነው በኢሳያስ ነው። እናንተ ግን የተጠመዳችሁ ዛሬም ባይዘ ኢትዮጵያ ትልቅ ሀገር ናት። ፈለግንም አልፈለግንም ራሳችሁም በዛ ሲስተም ውስጥም አልፋችሁም አላለፋችሁም ኢትዮጵያ ትልቅ ሀገር ነች። በቃ ስለፈለግን ስላልፈለግን አይደለም። በቃ ይሄ ጀስት ተወስኖ የተደረገ ነገር ነው። ሲጀመር የአሰብ ወደብ እናንተ በምትከራከሩበት ከሄድን የአሰብ ወደብ የሚለው ነገር በምን ምክንያት በኢሳያስና በመለስ ጉዳይ እንዴት ተከራክረው የአሰብ ጉዳይ እንዴት እንደቀረ ኢኮኖሚውን እንዴት አድርገውት ሲያዛቡ እንደነበረ ቁጭ የተጻፈ ነገር ነው። እሱም መነጋገር ነው። ትክክለኛ ነገር ከሆነ ማለት ነው። በትክክል ፖለቲካ የምናወራ ከሆነ እኔ ግን ከእናንተ ይልቅ እናንተ ሀገራችሁን ታደግን ነው የምትሉት። እኔ ግን እየታደጋችሁት አይደለም። ምክንያቱም እንደኔ በኢትዮ ኤርትራ ፖለቲካ ሁሉን ነገር ያጣ ሰው እናንተ ውስጥ አለ ብዬ አላምንም። እኔ ነኝ ከእናንተ ይልቅ ብዙ ነገር ያጣሁት። ግን በጣም ያሳዘነኝና በጣም ያስገረመኝ ነገር ምንድን ነው? ጦርነት አንፈልግም ይላል፣ የምትገጥሙት ከኦሮሞ ጋር ነው ይላል። እኛ ኢትዮጵያ መሪ መሆን እንፈልጋለን ይላል፣ ኢትዮጵያ የለችም ይላል። የኔው ጉድ ማለት ነው። በሆድ ያዘልኩት። ለመጀመሪያ ጊዜ ግን አማራን ሀዲጊ ብሎ ሲናገር የሰማሁት ግን በሰሜኑ በኩል ያለ ነው። በሰሜኑ በኩል እኔ ለኦሮሞ ክብር መስጠት አለብን። አርግ ብራዘር፣ ሌሎች የተናገሩትን ልናገር እንጂ ዮናስ አትንጫጫ፣ የፈለግከውን አውራ። እኛ ኤክስፕሌን እናደርጓለን። ይህ አድጊ ኤርትራዊ ለአማራ ያለውን እኛ ኤክስፕሌን እናደርጓለን። ደወሪ አውራ ወሄድ እና የትግራይ ልጅ ነው ባይዘው፣ የትግራይ ልጅ ነው። ደህና ቀጥል። ጸገም የለን ማይኮ የፈለገ ይሁን። እዚህ ያለው ህብረተሰብ ከሆን እንተዋወቃለን። እታች ያለውም ያቀናል። ገብተዋል። እሱ ያላትን ብቻ ነጥብ ያዙ። ከዛ እንዴት አድርገን ኤክስፕሌን እናደርጓለን ለህብረተሰቡ፣ ለእኛ ይመለከታል። ስለዚህ አታቋርጡ፣ ተናገር ወሄድ። በዚህ መንገድ ባይሆን ደስ ይለኛል። ግን ለዘመናት የኢትዮጵያን ካርታ ሙሉን ይዞ የሚዞረው አካባቢ ማን እንደሆነ እንኳን እናንተ አሳምራችሁ ታውቁታላችሁ። ይሄም ግልጽ ነው። ማን ደግሞ ማንን እንደሚጠላ ማሳምሮ እናንተም ታውቁታላችሁ፣ እኛም እናውቀዋለን። እኔስ ግን እሱን ፍቱት እናንተ። እኔ አሁን እዚህ ጋር አንድ ሰው ኦሮሞን ወክሎ አልመጣም፣ ሌላውን ብሔር ወክሎ አልመጣም። ሰው እንዴት እንደ አጋንንት እንደሰፈረበት ሰው መጥቶ ኦሮሞ ይላል። ስለ ኢትዮጵያ ነው የተወራው። በኤርትራና በኢትዮጵያ መሀል ነው ክርክር ያለው። በሱ ጉዳይ ነው እየተናገርን መነጋገር ያለብን። እንዴት ሰው አንድን አካባቢ ወክያለሁ ብሎ መጥቶ የሚያወራው በዚህ ናህል የተበላሽ ይሆናል? ፕሊስ፣ እኔ በሁለቱ መሃል በሚደረገው ጦርነት መቼም አላምንም፣ መቼም አልፈቅድም፣ መቼም እድሉን አልሰጥም። አይ በቅቶናል፣ እኛ ደግሞ አፍንጫችን ስር ደርሷል ጥጋብ ካልክ ግን ይለይልህ ነው ምልህ።
ይሄንን አባባል ከዛሬ 4 ዓመት በፊት ብለነዋል። በትግራይ በነበረው ነገር ተዉ፣ አይጠቅምም፣ የሚጎዳው ደሃን ነው። ሚኪ ለምሳሌ በምንም ታምር አንተን አያገኝም። ይሄን ጦርነት መሀሪንም አያገኝም፣ እኔንም አያገኝም። እርግጠኛውን የምነግርህ ግን የወንድሜ ልጆች ሻዕቢያ ውስጥ ናቸው። ጠመንጃ ታጥቀው ቁጭ ብለዋል። ማንን ነው የሚወጉት? እኔን ነው የሚወጉት። ይሄ ታሪክ በእኔ ህይወት እንዲደገም አልፈልግም። የዛሬ 20 ዓመት የተደረገው ታሪክ ዛሬ እንዲደገም አልፈልግም። ይሄ እንደዚህ አይነት ህይወት ውስጥ የሌሉ ሰዎች ግን እየመጡ በዚህ ጋር ግባና እንትናኑ ጋር በዚህ ጋር ግባና የመጀመሪያው ሻዕቢያ ጦርነት ቢጀምር አማራን ነው የሚያወድመው። በትግራይ በኩል ነው የሚያወድመው። የመጀመሪያው የሻዕቢያ ጦርነት ይሄ ነው። ምንም ማንንም ወደዚህም ወደዛም አትልም። ጦርነት ቢጀምረው የመጀመሪያው በትግራይና በአማራ ክልል ነው። አንተ እዚህ ጋር ጦርነት አንጀምርም። እኛ ጦርነት አሁንም ለማንም አይጠቅምም። እየነገርኩ ነው። ጦርነት ቢጀመር የመጀመሪያው ጥይት ተኳሽ የወንድሜ ልጆች ናቸው። ወደ ማንም የተኩሱት? ወደ እኔ ወንድሞች። ይሄን ደግሞ አልፈቅድም። ለምንድን ነው እናንተ ቀን ከሌሊት እየደከማችሁ ነው? አንዴ በአማርኛ ዘፈን አንዴ በምናምን እያልክ የምትፎክረው አንተ ራስህ ሚኪ። ቀኑን ሙሉ እኮ የምትፎክረው አንተ ነህ። አንዱ ጦርነት ቀስቃሽ፣ ሰላማዊ ነገር አትሰብክም። እኔ እንትን ደጋፊ ነኝ፣ እኔ እንትን ደጋፊ ነኝ። ቪዲዮ የምትቀርጹት እናንተ። ፕሊስ በዚህ ጦርነት ይሄ ጦርነት ቢጀመር ማን እንደሚጎዳ አሳምረህ አንተ ታውቀዋለህ። እናትና አባትህን ሄደ መጠየቅ ያልቻልክ ሰው፣ ቤት መስራት ያልቻልክ ሰው፣ ሀገርህን እንደ ሀገር ያልኖርክበት 30 እና አንተ ፖለቲካ ወይ አውራ ወይ እንትን በል ብራዘር። ፖለቲካ ነው ሚኪ፣ ወደ ገደለው ግባ። አይደለም ፖለቲካ ነው፣ ሪያሊቲውን ነው የምነግርህ። ፐርሰናል የሆነ አታክ ነው የምታደርገው ያለው። ፐርሰናል አይደለም፣ ስለ ኤርትራ ነው እየነገርኩህ ያለሁት እኮ። ኖ አይደለማ እንዴ፣ የሆነ የሴት ሀሜታ ሆነብኝ። ማርያምን ሀሜታ አይደለም ሚኪ። 20 ዓመትና 30 ዓመት ሀገር ያልገባ ሰውዬ ስለ ኤርትራ እንደ ሌሎቹ አታክ እያደረግህ ያለው ይሄ ፐርሰናል ነው። ወደ ገደለው ግባ። ፖለቲካ ተናገር ብራዘር። ሶሪ አቅም ከሌለ ደግሞ አቅም የለኝም በል። ልጁ እንዳብራራው እንደዛ አብራራልን። አሳማኝ የጀግኖች ቤት ነው። ቆይ አንዴ፣ ይሄ የጀግኖች ቤት ነው። አቅም ያለው ሰው መጥቶ እዚህ ጋር መሟገት ይችላል፣ መከራከር ይችላል። ሰማኛለህ? ግን ሰው ፐርሰናል አታክ አታርግ። በቃ አለቀ። እንደፈለግህ አውራ። እኔ ፐርሰናል አታክ እኮ አላረኩም ሚኪ። አዎ፣ ግን እዚህ ጋር ስለ እኔ ስለ እንትና ምናምን እያልክ ነው የምትናገር ያለው። እና ፖለቲካ አውራ ብራዘር፣ ችግር የለውም። እንደፈለግህ አውራ። ፖለቲካ ግን ቴንክ ዩ። እሺ እንግዲህ አንተ የምትፈልገው እንግዲህ ፖለቲካ ማለት ለአንተ የሚመች ሀሳብ ማውራት ነው። እኔ እሱን ላውራ አልችልም። እኔ እንደዛ አይነት አቅም የለኝም። የኔ አቅም ምንድን ነው? አንተ በዚህ ሰዓት ሊያስጨንቅህ የሚገባው አንድ ህዝብህን እንደዛ መከራ ውስጥ የከተተ መሪ ከስልጣን እንዴት ማውረድ እንዳለብህ ሲሆን ልታስብ የሚገባው ዘለ ሌላ ፖለቲካ ውስጥ ነው ያለው። እዛ ፖለቲካ ውስጥ ራሱ ቀን ከሌሊት የምትሰብከው ሀገርን እንደ ሀገር እኔ ሉዓላዊ ነኝ ትላለህ፣ መልሰህ ግን የሌላ ሀገር ውስጥ ነው ስታቦካ የምትውለው። ቀኑ ሙሉ እንተያያለን፣ እንተዋወቃለን እዚህ ፕላትፎርም ላይ። አንተ ሉዓላዊነትን እንዲከበርልህ ከፈለክ የሌላውን ሉዓላዊ ሀገር አክብር። እኔ ለምሳሌ ኤርትራ ሉዓላዊ ሀገር ነች ብዬ ነው የማምነው። ሁል ጊዜ ስለ ኤርትራ ሲነገር በቃ አትንኩ ነው የምለው። አንተ ግን ቀኑ ሙሉ የእንትና ደጋፊ ነኝ የእንትና ኢቭን በቀበሌ በሰፈር ሁሉ ነው የምታከብረው። ይሄ ልክ አይደለም። ሀገራችንን ሁለቱን ሀገር የሚያስማማ አይደለም። ያ ደግሞ አንተን አይነካም፣ እኔን ነው የሚነካው እያልኩ ነው። ፖለቲካ ከዚህ በላይ ማንም ሊያመጣልህ አይችልም። የምታደንቀው ኢሳያስም አያመጣም ከዚህ በላይ ፖለቲካ። አመሰግናለሁ ሚኪ። እኔ 4 አጀንዳዎችን ጽፍ ያለው ዮናስ አይሆንና ምን ችግር አለብህ አንተ? እኔ የጻፍኩትን 4 አሉ። እነሱን አብራሪ አራት ነጥቦች ጽፍ ያለው። አትበጥበጥ ዮኒ። አሁን የኔ ተራ ነው። አሁን ሁላችሁም አውቃችኋል። ያንተ ነው ማይኮ። አንዴ ንገረኝ። ይኸውልህ ሁላችን ከእያንዳንዳቸው ከሚናገሩት መናገር የምንፈልገው ብዙ ነገር አለ። ፈርስቶፎ ነግሬሃለሁ። ይሄ የእኛ ቤት ስለሆነ ሰው ጠርተህ እስካመጣ ድረስ የሀብቱ ሪስፔክት። አሁን ሚኪ ይናገራል፣ ቀጥለው ገብተዋል። በተራችን እንጠብቅ እንጂ አጀንዳ ከሆነ ብዙ አጀንዳ አለ የምንናገረው። አሁን ልጁ የተናገረው ዩሮ የተናገረው አንደኛው ልጅ በተናገረው እኔም ብዙ መናገር እፈልጋለሁ። 4 አይደለም 10 መናገር።
በመናገር አይደለም እየጠበቁ ነው ሰዎች። ሪስፔክት አድርጋቸው እነሱ እሺ በቃ የኔ ተራክ ይመጣና አንድ ከኢትዮጵያዊ አንድ ከኤርትራዊ እኔ ራሱ አልተናገርኩም እኮ ለእናንተ ግብረ መልስ መስጠት ስላለብኝ እኮ ነው። ቆያ ታዲያ እሱ ካንተ በፊት የገባው እሱ ማይኮ አለ። አች ሰው በጣም እያየን ነው። እዚህ ጋር ወደ ጭቅጭቅ ነገር አናድርገው። ኤኒዌይስ በላይ ጠብቄ ያለው ድራኝ አዎ ከሁላቸው በላይ አንዴ እኔ ስጠብቅ ነበር ሚኪ እንድሰጠኝ ዝም ብዬ 2 ሰዓት ጠበቅኩ እንድሰጠኝ ማለት ነው። ማንም ያወራለው 2 ሰዓት ምንም ይላል። ማን ነው? የትኛው ነው? ሰማይ እኔ ሰማይ ያወራሉ ያ ሰማይ አንተ ታወራለህ። ኦኬ ሐንሳብ ማይኮ የኤርትራ ህዝብ ኦልሞስት ለ80 ዓመት ያህል አይሶሌት ሆኖ ከኖረ በኋላ ከዓለም ተገልሎ በዚህ በኮሎናይዜሽን ማይኮ ትሉኛላችሁ በሚለው አስተካክሎ ትሉኛላችሁ ሚዩት አድርገውን እኔ ትሉኛላችሁ ነው ማይኮ እንትን አታርገው ትሉኛላችሁ እኔንም ስለምትሉኝ ነው። አሁንም ድረስ ተራብታታ አድርገው አስጨርሰው ያ ህዝብ 80 ዓመት አይሶሌት ከሆነ በኋላ የፌዴሬሽኑ ልክ ሲመጣ ምንድነው የተፈጠረው? ከመሀል ሀገር የሚመጡ ሰዎች ነበሩ። የኤርትራ ህዝብ 3 ጄኔሬሽን 80 ዓመት ማለት 3 ጄኔሬሽን ነው። ፍጹም አማርኛ መናገር የማይችል ፍጹም አውትሳይደር የሆነ ህብረተሰብን አይቶ የማያውቅ ህዝብ የተፈጠረበት ጊዜ ነውና የዛኔ በፌዴሬሽን ኃይለሥላሴ ወደ ኤርትራ በመጣበት ሰዓት ላይ ምንድነው የተፈጠረው? በእያንዳንዱ ኢንስቲትዩሽን ውስጥ ኤርትራ ውስጥ የመጡት ኃላፊዎች ከመሀል ሀገር የመጡ አማርኛ ተናጋሪዎች ነበሩ። ሲመጡ ምንድነው የነበረው? አምሃሩ መጽዮም ነው ይባል የነበረው። ራይት አዌይ ከዚህ ከነሱ መምጣት በኋላ ደግሞ አኔክሴሽን ነው የተፈጠረው። ያ ኤርትራን ወደ ውህደት ውስጥ የከተተው እንትን ወታደሮቹ ማጆሪቲዎቹ ከመሀል ሀገር ሲመጡ ማጆሪቲዎቹ አማርኛ ሲናገሩ ነበረ። የኤርትራ ህዝብ ምንድነው አስዩም ያደረግ የነበረው? ድፍን የኢትዮጵያ ህዝብ አማርኛ ተናጋሪና አማራ ነበር ይመስሉ የነበረው። ከዛ በኋላ ግን ሰው በንቃት መለየት ጀምሯል። ስፔሻሊ ደግሞ ህዝባዊ ግንባር ሓርነት ኤርትራ ከገባ በኋላ ደርግ እንጂ ኤርትራ ላይ በደል ያደርስ የነበረው አማራ እንዳልሆነ ብዙ አስተምህሮት ተሰጥቷል። እኛም እዚህ ላይ በጣም ብዙ አስተምህሮት ሰጥተንበታል። ለእኛ ጠላታችን ደርግ እንጂ አማራ ጠላታችን ሆኖ አያውቅም። እንደ ህብረተሰብ ለእኛ ስርዓት እንጂ ብሔሮች ጠላታችን ሆነው አያውቁም። ኢትዮጵያ ውስጥ የነበሩት ስርዓቶች ናቸው። የፊውዳል ስርዓት ኃይለሥላሴ ለኤርትራ ጠላት ነበረ። መንግስቱ ኃይለማርያም የደርግ ስርዓት ጠላት ነበረ። የወያኔ ስርዓት ጠላት ነበረ። የትግራይ ህዝብ ጠላት ሆኖ አያውቅም ለኤርትራ። የአማራ ህዝብ ጠላት ሆኖ አያውቅም። የኦሮሞ እቺ ከኤርትራ ጋር ለማቀሳሰር የምትሞክሯት ነገር እቺ የተበላባት እቁብ ስለሆነች ተውት። ግን ቅድም ዩሪ ባለው ላይ አንድ መልስ ልስጠውና ወደ ዋናው ጉዳይ እገባለሁኝ። ባለፈ ታሪክ ውስጥ እንትን አታድርጉ። አብይ የሚፈልገው ይሄን ትክክል ነህ። ግን በባለፈው ታሪክም ብንመጣ አሁን ልጁ ሲያወራ በነበረውም ሰማይ በሚያወራው ላይ ታሪክም ሲመጣ ኤርትራ እንደ ባህረ ነገስታት አውቶኖሚ ስቴትም ሆና ኖራለች። በራሷ ኪንጎችም ኖራለች። በአክሱማይት ኪንግደም ውስጥም እንደ ወሳኝና የአክሱማይት ኪንግደም መስራችም ሆና ኖራለች። በሶስቱም ኖራለች። ይሄ ራሱን የቻለ ታሪክ ሰፊ ታሪክ ስለሆነ አሁን ወደዚህ ውስጥ አልገባም። ግን ሞደርን ኤሪትሪያ ላይ ስንመጣ ዓለም ዛሬ ላይ ያላቸውን ባውንደሪ እና ዲማርኬሽን አግኝተው እንዴት ነው እየቀጠሉ ያሉት ተስማምተው፣ ኢንክሉዲንግ አፍሪካ፣ ኤሪትሪያ፣ ሆል ወርልድ፣ ዩሮፕ። የዩሮፕን ብናነሳው 1792 ዓመተ ምህረት ላይ ፍራንስ ወዝ ፋውንድድ። የሚገርማችሁ የዛሬዋ ፍራንስ እንደ ፍራንስ የቆመችው 1792 ዓመተ ምህረት ላይ ነው። ዛዳዝሚን ፈረንሳይ አልነበረችም ማለት አይደለም። 600 ቢሲ ፈረንሳይ ነበረች። እስከ 1792 ድረስ ፈረንሳይ ኦን ታደረግ የነበረው መሬት ግን ቤልጅየምን፣ ኖርዝ ዌስት ጀርመኒን፣ ኢትሊን እነዚህ በሙላ ወዘ ፓርት ኦፍ ፍራንስ ነው። ዳሳን ኢምፓየር። ኢታሊ ጣሊያን የምትባለው ሀገር 1861 ነው እንደ ሀገር የቆመችው በቪክቶር ኢማኑኤል ሰከንድ 1861 ላይ። የትላንትና ታሪክ ነው ማለት ነው። ይሄም
ሌሎችም እነ ጀርመን ራሱ እነ ቢስማርክ ከመጣ በኋላ ነው እንደ ሀገር የቆመችው። ደሴም ጀርመን ራሷ እንደ ሀገር የቆመችው 1871 ላይ ነው። ዩናይትድ ኪንግደም ዛሬ ላይ ያላትን እነ ኖርዘርን አይርላንድ እነ ስኮትላንድ እንደ ኪንግደም መኖር የጀመረችው 1797 ላይ ነው ማለት ነው። ከዛ በኋላ የአፍሪካን ቦርደር መቼ መጣ? ደሴም እንደ አውሮፓውያኖቹ 1884 ዓመተ ምህረት ላይ ነው ማለት ነው። ከ1884 ዓመተ ምህረት በርሊን ኮንፈረንስ በርሊን ላይ ቁጭ ብለው የአውሮፓና የሌሎች ዓለማት ባውንደሪ እንደከለሉት ሁላ የአፍሪካንም ከለሉ በዚህ በኮሎናይዜሽኑ ስር ማለት ነው። ኤርትራ የምትባለው ሀገር እንደ ሀገር የተወለደችው የዛኔ ነው ማለት ነው። 1884 ላይ የመጀመሪያውን ጣሊያን ኤርትራን ኮሎናይዝ ማድረግ ሲጀምር እንግሊዝ እነ ሱዳንን፣ ፈረንሳይ እነ ጅቡቲን የራሳቸውን ቦርደር ከልለው ነው ዛሬ ላይ በዛ በቦርደር ምክንያት ቆሟል። አንላይክሊ የሁሉም ሀገሮች ባውንደሪ በኮሎኒያሊስቶቹ ባውንደሪ መሰረት ሲቆም የኤርትራ ጣሊያን ሁለተኛው የዓለም ጦርነት ላይ ከጀርመንና ከጃፓን ጋር አላይ ሆና ትሄድ ስለነበረ 1945 ዓመተ ምህረት ላይ የአላይድ ጦሩ ሲሸነፍ ኤርትራን ትገዛ የነበረችዋ ጣሊያን ቴሪቶሪዋን አጣች። በእንግሊዝ ሌሎቹ በገዢዎቻቸው ነፃነታቸው ሲሰጣቸው፣ ኤርትራ ግን በጣሊያን ሊሰጣት ያልተቻለበት ምክንያት ጣሊያን የምትባለው አገር ፈረሰች። ምንድን ነው የሆነው? ለተባበሩት መንግስታት ድርጅት ነው የተሰጠችው። ዛሬ መለይ የምትባለው ባንዲራም የተወለደችው የዛኔ ነው ማለት ነው፣ ኢንክሉዲንግ ሶማሊያ። እንግሊዝ ከኃይለ ሥላሴ ጋር ያደረገው ዲል ለ10 ዓመት በሞግዚትነት የኢትዮጵያው ኪንግደም ኤርትራን ሊያስተዳድራት ከዛ በኋላ ነፃነቷን ሊሰጥ ነው የፈረመው። ግን ምንድን ነው ያደረገው? ልክ ያ 10 ዓመቱ ሊሞላ ሲል ኢትዮጵያ ውስጥ ትልቅ ኩዴታ ይደረግ ነበረ። በሁለት ወንድማማቾች ገርማሜ ንዋይና መንግስቱ ንዋይ የሚባሉ ሁለት ወንድማማቾች የኃይለ ሥላሴ ስርዓት ላይ የመፈንቅለ መንግስት አድርገው ነበረ። ያ ነገር ኢትዮጵያን ወደ መበታተን ሊሄድ ይችላል በሚለው ፍራቻ ኤርትራ ነገ ጧት ላይ ነፃነቷን ብንሰጣት ነገ ኦሮሚያ፣ አማራም የሚለው ደሴም ነገር ሊከተል ይችላል ብለው አኔክሴሽን ያደረገው ኃይለ ሥላሴ። በሰዓቱ የኤርትራ ፕሬዚደንት የነበረው ተርላ ባይሩ ይባል ነበረ። ተርላ ባይሩን አውርዶ የአንድነት ፓርቲ የሚባል ሰውዬ ልጁን የዳረለት ሰውዬ እሱን አምጥቶ ፕሬዚደንት ካደረጉ በኋላ የኤርትራ ህዝብ ድምፅ ባላደረገበት ሁኔታ የፀሐዩ ንጉሳችን ንጉሠ ነገሥት ኃይለ ሥላሴ ለመጀመሪያ ጊዜ ኤርትራን የኢትዮጵያ አካል አደረጋት ጀግናው ንጉሳችን ብሎ ኢትዮጵያ ላይ አስጨበጨበ። በዛ ሰዓት ላይ ግን የኤርትራ ህዝብ ምንም ነገር ምርጫም አላደረገም። ሴም ቲንግ በፌዴሬሽን የሚተዳደሩ ሀገሮች የዛሬ 4 ዓመት የስኮትላንድ ህዝብ ከእንግሊዝ መገንጠል እፈልጋለሁ ሲል ድፍን የስኮትላንድ ህዝብ ሪሜን ኦር ኤግዚት ብሎ ምርጫ ተሰጥቶት ነበረ። ከእንግሊዝ ጋር ትቀጥላለህ ወይስ ትገነጠላለህ ተብሎ የስኮትላንድ ህዝብ ከእንግሊዝ ጋር እናደርጋለን አለ። የኤርትራ ህዝብ ያንን ነገር አላደረገም። ያን አኔክሴሽን ባደረገበት ሰዓት ላይ ድፍን የኤርትራ ህዝብ ወደ በረሃ ነው የወረደው። ኤንድ ኦፍ ስቶሪ። ከኢትዮጵያ ጋር ያለን ታሪክ የዛች የ30 ዓመቷ ታሪክ ብቻ ነው። ኤርትራ የምትባለዋ ሀገር ዓለማት እንደ ሀገር መቆም ከጀመሩባት ሰዓት ጀምሮ ኤርትራና ኢትዮጵያ የ30 ዓመት ታሪክ ነው ያላቸው። ከዛ ውጭ የላቸው። እንደናንተ አስተሳሰብ ግን ታሪክ ላይ ምናምን የምትሉ ከሆነ የነ ቢዛንታይን ኢምፓየር፣ የነ ኦቶማን ኢምፓየር፣ የሜሶፖቶሚያ ኢምፓየር ዓለምን እኮ ያጠቃልል ነበረ። በእናንተ ካልኩሌሽን ያ ኢምፓየር ዛሬ ላይ አፍሪካ ላይ ኦር ዩሮፕ ላይ ሄዶ የነበረውን ግዛት ይመልስ አሰብን ክሌም ለምታደርጉ ሰዎች ነው ይህን እምላችሁ። ኢዝ ኖት ጎና ወርክ ኤኒሞር። ጣሊያን ኤርትራን በሚገዛበት ሰዓት ላይ ዛሬ ላይ ያለውን ካርታ እንደዛ ከሆነ እኮ ኤርትራ ራሷን ችላ በምትተዳደርበት ሰዓት ላይ
እስከ ሱዳን ስዋሲኪ ድረስ ሁላ ያስተዳደሩ ነበረ የኤርትራ ነገስታቶች። ለዛ ደግሞ አለላችሁ እነ ፍራንሲስ አልቫሬዝ የኤርትራውን ንጉስ አግኝቶት 1554 ዓመተ ምህረት ላይ የኤርትራውን ንጉስ አግኝቶ እስከ ስዋሲኪ ድረስ ግዛት እንደነበረው ማንም ሰው ጉግል ላይ ገብቶ ቢያየው ይሄ መላችሁ በኤርትራውያን ነገስታቶች ትተዳደር የነበረችዋ የባህረ ነገስታቶቹ ሀገር ሞደርን ኤሪትሪያ ነው መላችሁ። ሶ አሁን ላይ ግን ምንድነው አዲስ የተፈጠረ ነገር አለ። ማጆሪቲዎቹ እነዚህ ዋር ሞንገርሶች አሉ፣ ከጦርነት አትራፊዎች እንደነ ብላክ ሮክ፣ እነ ሮስቻይልድስ፣ እንደነ ቢል ጌት፣ ሮክፌለር እነዚህ ሰዎች ኦልዌይስ አፍተር መኒ ናቸው። እሰራት ማይኮ እሰረ ሚኪ በደንብ ዲስ ኢዝ ቬሪ ኢምፖርታንት። ምክንያቱም ለሁሉም እንዲዳረስ ማይኮ እሰረውና ከዛ ደግሞ ሶስት ደቂቃ አስራት አለውኝ። እነዚህ ሰዎች ምን አላቸው? ፖሊሲ ዲስትሪቢዩሽን እና ፖሊሲ ፕሮፓጋንዲስቶች አላቸው። በጣም ብዙ እንደና አይኤምኤፍ፣ WHO፣ ኤንጂኦ፣ ወርልድ ባንክ፣ ዩኤስኤድ ምናምን እነዚህ ምን ያደርጋሉ? በአሁኑ ሰዓት ላይ ስፔሻሊ አብይ አህመድ እዛ ማህበሩ ውስጥ የገባ ሰው ነው። አብይ ጦርነቱን ለምን ይፈልገዋል? እንደ ሀገር መቀጠል አይችልም። ለምን? ኢትዮጵያ ውስጥ የማይፈታ ችግር ይዞ ብቅ ብሏል። ምንድነው? ወልቃይትን ካሽሚር አድርጓታል። የትግራይ ህዝቦች ምን ይላሉ? ወልቃይትን የትግራይ መሬት ነው ብለው ከዛ ውጭ ድርድር ማድረግ አይፈልጉም። አማራ ወልቃይትና ራያ የኔ ነው ይላል። አብይ ወይ ለትግራዩ ወይ ለአማራው መስጠት አይችልም። ኦሮሞዎች ይህንን ኮንስቲቱሽን ማፍረስ አትችልም ይሉታል። አዘ ፕሬዚደንሻል ሲስተም እንደ ሀገር እንዳይመራ ኦሮሞቹ ራሳቸው ይህን ነገር መቀየር አትችልም ይሉታል። ስለዚህ አብይ ምን ማድረግ ይፈልጋል? የውስጥ ፕሮብሌሙን ወደ ውጭ ማውጣት ይፈልጋል። ኤርትራ የምትባል ጠላት አለችን፣ አሰብ ታሪካዊ ቦታ፣ ለኢትዮጵያ ህዝብ አሰብን አመጣልሃለሁ፣ ፖርት አገኝልሃለሁ እያለ የኢትዮጵያን ፕሮብሌም ወደ ኤርትራ ያመጣል። ከዚህ በፊት ለረጅም መለስ ዜናዊ እንደዛ አድርጎታል። ኃይለ ሥላሴ በነገርማሜ ነዋይ በኩል የመጣ መንግስቱ ኃይለማርያም ከሶማሌ ጦርነቱ በኋላ ቀይ ባህርን ካናቱ አባይን ከምንጩ እንቆጣጠራለን ብሎ ኤርትራ ላይ የዘመተበት ሁኔታ አለ። ደሴም ቲንግ አራተኛው የኢትዮጵያ መሪ አሁንም ደሴም ካልኩሌሽን እየተጠቀመ ነው ያለው። አዝ አይ አም ኤሪትሪያን የአማራም ህዝብ ሆነ የትግራይ ህዝብ አብይ እየሰራ ያለው በዚህ ጦርነት ላይ ጦርነቱን ካሸነፈ የኢትዮጵያን ህዝብ ይሄን አመጣውልህ፣ ካላሸነፈ ግን ጥያቄ ልጠይቅ ማይኮል ሚኪ ከይቅርታ ጋር አላማ ነው ያለው። ከራፕት አታድርግ እንዴ አንተ ምን ሆነሃል? አንድ ጊዜ በኔ ኦሮሞን የመገንጠል አላማ ነው ያለው። አብይ ደብል ስታንዳርድ ነው ጨዋታ እየተጫወተ ያለው። አንደኛ ምንድነው ይሄ ጦርነት ኦሮሚያ የሚባለውን ነገር እንደማይነካ አድርጎ ሊጀምረው ይፈልጋል። አማራን እያደቀቀው ነው ያለው። ትግራይን አድቅቋል። ኢሶ ቬሪ በጣም እብደት ካልሆነ በስተቀር ወደ ኤርትራ ላይ ጦርነቱን እንትን የሚያደርገው ግን ነቲንግ ቱሉዝ ነው። ሄዶ ሞክሮም ካጣ ኦሮሚያን ለመገንጠል ኢዝ ሬዲ። በጣም ብዙ ኢንስቲትዩሽን ኦሮሚያ ላይ መስርቷል ያለው። ኢስ ነቲንግ ቱሉዝ። ይሄን የኢትዮጵያ ህዝብ በደንብ ሊገባው ይገባል። ጦርነቱን ቢጀመር ጦርነቱን እያደረግ ያለው ኦሮሞ የሚባለውን ሀገር ለማስገንጠል ለሚሄድ አካል ነው። ሂ ኖስ ዳት ኢትዮጵያ ውስጥ ያለውን ሲቹዌሽን እያወቀ ትግራይ ላይ ያለውን፣ አማራ ላይ ያለውን ኢንክሉዲንግ ከኤርትራ ጋር ገብቶ ምንም ነገር ሊያሸንፍ እንደማይችል ያውቀዋል። ግን ሲስተማቲካሊ ኦሮሞ መገንጠል ስለፈለገ መስራት ያለበትን ስለሰራ ይህን ጦርነት የግድ ሊጀምረው ይፈልጋል። የኢትዮጵያ ህዝብ በጣም ዋይዝሊ ሊያስብበት የሚገባ ጉዳይ ነው። ግን ያው ተራዬ ሲደርስ በጣም የምቀጥለው ነገር ደግሞ አለ። ቴንክ ዩ ሰማይ ተናገር። አማርኛ ችላል አይደለ? ሰማይ ቴንክ ዩ። አዎ በአማርኛ ነው የማወራው። ቴንክ ዩ። ቀጥል። አሁን
መቼ ብዙ ነገር ወይ የሆነ ነገር አድርገው ድምጽ ያስተጋባል። ድምጽ ያስተጋባል። እሱ ብቻ ነው ድምጽ በደንብ ኦኬ። እስቲ ልዝጋውና ኦኬ አሁን ጻፉልኝ። ሰማይ የትግራይ ተወላጅ ነው ባይዘው ይቀጥላው ኢትዮጵያዊ ነው። አሁን ሄድፎን አውጥቻለሁ። ኦኬ ቀጥል። ልቀጥል። ኦኬ የእናንተ አይሰማኝም አሁን ከሄድፎን ውጪ። ወተግባ አሁን የኔ ሀሳብ ምንድን ነው? እዚህ ጋር ስንነጋገር ስለ ህዝባዊ ጥቅም አይደለም። አብዛኛው ጊዜ ስለ ብሽሽቅና ስለ ህልካዊ በኤርትራ ያለ ፖለቲካ የህልክ ፖለቲካ ነው። የእልክ ፖለቲካ ሳይሆን የጥቅም ፖለቲካ። ሁለተኛ የፋክትስ መሬት ላይ ያለ ፋክትስ መቀበል መነጋገር አለብን የሚል ሀሳብ ነው ያለኝ። ኦኬ ከየት ይጀምርና ኤርትራ አልተገዛችም ኢትዮጵያ ስለተገዛች ስለዚህ ኤርትራ ከኢትዮጵያ ጋር ምንም ግንኙነት የላትም የሚል የጥላቻው ምንጭ ነው እንጂ አንደኛው 1952 የነበረ ስምምነት የኤርትራ ህዝብ ራሱን የወሰነው ውሳኔ በዛን ጊዜ ፓርላሜንት ነበረበት። የወሰነው ውሳኔ ምንድን ነው? በሞግዚት ሳይሆን መሐሪ እዚህ ጋር በኤርትራ የተጻፈ መጽሐፍት ብቻ ሳይሆን በሌሎች የተጻፈ ማየት አለበት። ፋክቱ በኤርትራ ላይ ፋክቱ ተቀብሎ ነው መቀጠል ያለበት ሁሉም ሲቀጥልም። ስለዚህ 1952 እንግሊዝ ከኤርትራ ሲወጣ የወሰነው ውሳኔ ከኢትዮጵያ ሀገራችን በአንድነት እንቀጥላለን በኮንፌዴሬሽን የሚል ነበር። ኦኬ ይሄ መስማማት አለብን። አሁን በዚህ ነው የተገኘች። ስለዚህ በዚህ ነገር ሄደናል። ዳስ ኦኬ። ግን ታሪክ በመጠምዘዝ ታሪክን በመበላሸት መሆን የለብንም። ከነፋክቱ ሀጋይ ኤሪክ ሌሎችም የጻፉት የኤስት አፍሪካ 19 ስብሐት ነጋ ለምንድን ነው እንደሚለው ስብሐት ነጋ ምን ይላል? በመግዛእታዊ ውዕል መሰረት መለዘው ምን ይላል? በመግዛእታዊ ውዕል ነው። ከመግዛእታዊ ውዕል መሰረት ከ1890 00 ስምምነት በኋላ ሌላ ስምምነት ነበረ 1952። ስለዚህ ኮንፌዴሬሽን በኮንፌዴሬሽን እንዲቀጥል ይሄ ነው ትንሽ እንትን የፈጠረ ምንድነው እዚህ ጋር ነው ምን የፈጠረ በኮንፌዴሬሽን ይቀጥላል ወይም እንደ አንድ ክፍለ ሀገር ትቀጥላለች የሚል። ከዛ በኋላ ብቻው ኤርትራ በኮንፌዴሬሽን መቀጠል አትችልም እንደ ሌሎችም እንደ ሁሉም። አንዳንድ ሰዎችም እንደ ኮሎኒ እንደነበረች ኢትዮጵያ የኤርትራ ኮሎኒ መግዛት ብላል ያምናል። መግዛት ብሎ ያምናል። ግዛት እንደነበረ እንደ ጣሊያን እንደ እንግሊዝ እንደ ቱርኪ አይደለም ወንድሞቼ። የኤርትራ በፊት እንደጠቀስከው መሐሪ የኢትዮጵያን ኢታማጆር ሹም የኢትዮጵያ ስታፍ ሰራዊት አዛዥ አማን ሚካኤል አንደም ከሆነ እንዴት ነው ኮሎኒ የሚባለው? ስለዚህ መግዛትና አንድነት እንደ ኢትዮጵያዊ ሁሉም አብርሃ ደቦጭ የሚባል ኢትዮጵያዊነት ነው የሞተው ብዙ ኤርትራውያን አሁን በኤርትራ ተብሎ በሚጠራ። ስለዚህ የነበረ በመግዛታዊ ሳይሆን መግዛት አይደለም እንደ አንድ ክፍል እንደ አንድ ክፍለ ሀገር እንደ ኢትዮጵያዊ ኤርትራዊ እንደ ሁሉም ኢትዮጵያዊ አዲስ አበባም ይሄዳል አዋሳም ይሄዳል እንደ ሁሉም በማንኛውም በኃላፊነትም በሁሉም። ስለዚህ መግዛታዊ የኢትዮጵያ መግዛት ብሎ የሚያምን ታሪክ ማያውቅ ነው የነበረ ስምምነት 1952 ደግሞ ይሄ ከኢትዮጵያ ሀገራችን እንድንቀጥል ነው የነበረ ፓርላሜንት ተመለሳይተ ማረጋገጥ ይቻላል ሁሉም የጻፉት ማለት ነው የኢስት አፍሪካ የታሪክ ጻፎች። እዛ ካልኩኝ በኋላ ግን ወዴት እንምጣ? አሁን ባለበት ምክንያት 1998 ኢሳያስ መሬት ተወሪራ ምን ተወሪራ አንድ እርምጃ ብዙ ተብሏል ፕሮፓጋንዳ። ዋናው መጨረሻ ላይ ተናገረ ስለ ቦርደር ግጭት አልነበረንም። የኢሳያስ ቆሌ የኢሳያስ ሰይጣን በየ10 ዓመቱ 5 ዓመቱ የኤርትራን ህዝብ እያጠፋ የሚኖርበት ኮሙኒስታዊ ሰይጣናዊ እንትን ካልሆነ በስተቀር የቦርደር እንትን አልነበረም። አንድ አሁንም ስለ ባህር መሬት ጋር ተወሪሩ ባህርኻ ለላውነትካ ምናምን ካላም ፈርማን ኤርትራዊ አለው። አሁን ልምጠይቃችሁ ወደ ፋክቱ እንግባ። ኤርትራዊ መሬት አለው በኤርትራ ይወስናል? ምክር ቤት አለው? አይደለም። ስለዚህ የሌለ ነገር ለምን እንደምትከራከረኝ? የለም። ኤርትራ እንደ ትልቅ ግቢ ኢሳያስ አፈወርቅ የሚባል የፈለገም ያደርገው ሀብቱ፣ ህዝቡ፣ ጸጥታው ሁሉም አንድ ኤርትራዊ ኦውነር አለ? የለም። የሌለ ለምን ትከራከረኛለህ? አሁን ግን ዋና መሆን ያለበት ግን ፕሮፓጋንዳውና ፋክቱን እንየው። ኤርትራ ሌላው ሀገር ሆናለች። ኦኬ። ስለዚህ አሁን ታግለህ ህዝብህን በጭቆና ላይ ህዝብህን መሬትህን ባህርን ተቆጣጠረውና ተደራደር። አንተ ይቅርና 30 ዓመት 40 ዓመት ከሱ ጋር ወጎን ጋር በአንድ ሳህን የበሉ ኤራይሮ ነው የገቡት። ተው አንተ ተራ ሰው በውጭ ተባረህ በስደተኛ የምትኖር ከሱ ጋር ታላላቅ ጀግንነት የፈጸሙ
ዋህንነት ስለሌላቸው ምክር ቤት ስለሌላቸው የኤርትራ ህዝብ መወሰን ስለማይችል ተጥለው ነው ያሉት። ተላለቅን ናይዝ ጎብሉ ሬሳቸው እንዳይገባ። ስለዚህ አሁን እኔ ፋክቱ መናገር ያለብን የኤርትራ ህዝብ ኦውነርሺፕ አለው ወይ ዋህንነት አለው ወይ ኤርትራ? ስለ ባህሩ ለመነጋገር ስለ ሉዓላዊነት ለመነጋገር የለውም። አለው የሚባል ምንድነው? አለው የሚባል መወሰን የሚችል ከሆነ እቺ መኪና የኔ ነች ማለት የሚችለው ውክልና መስጠት የሚችል ከሆነ የሚሸጣት ከሆነ የፈለኩ ነገር የሚያደርጋት ከሆነ ማይን አሁን ኤርትራ ያንተ መሆን ማረጋገጫ የምትሰጠኝ አሁን እኔ እኮ ኤርትራ ትውልዴ እገለገለ የሚባል ቦታ የተወለድኩ ነኝ ልትል እንችላለን። ኦውነርሺፕ የለህም። ከማንም በላይ ከነበረ እንግሊዝ ከጣሊያን ከኃይለ ሥላሴ ከደርግ በላይ አሁን ያለ ኤርትራ ጨንቆተላት በትልቅ ባርነት ያለው አሁን ነው። ከምንም በላይ መግዛት ያለ አሁን በአንድ ሰው ሴኩሪቲው፣ ኢኮኖሚው፣ ወታደራዊው ሁሉም አንድ ሰው ነው ወሳኝ። ኦውነርሺፕ ኤርትራ ኢሳያስ መሪ አይደለም። ኢሳያስ የኤርትራ መሪ አይደለም፣ ፕሬዝዳንት አይደለም። ኦውነር ሁሉም ተቆጣጥሮ እንደፈለገ እያደረገ ያለ እሱ ነው። ስለዚህ አሁን መዋጋት ያለብን ለናጽነት ኦኬ፣ ለናጽነት ኢትዮጵያ ስትመጣ ሆን ተብሎ እየተውጨውታብህ ይኖራል 30 ዓመት 40 ዓመት ነው በለው። ካንተ በላይ ጨቋኝ የለም በለው። ካንተ በላይ ወራሪ የለም። አንተ ሳሚ ስንት እንደገባ አንተ ይቀርና የኤርትራ ፋይናንስ ነበረ ስንት ተገባ ነው የለም ማለት የለም። ከእልክ ፍጥላቻ አንተ ሳሚ ማንንም ሰው እዚህ ጋር መጥቶ መከራከር አይችልም። እኔ ላይ የሚታረኩ ስማ፣ ስለ ኢንሳይድ ስለ ኤርትራ ፖለቲካ አታውራ። አንድ ደቂቃ ብቻ የሰማው አይደለም፣ እሱኛ የምናወራው የሰማው አይደለም። አንድ ደቂቃ በጽሁፍ ንገረኝ። አንድ ደቂቃ ይጠቅልል። ምን ስላደረኩት የሰማው አይደለም። አጠቃለው መሐሪ አንዳንድ ነገሮች ደግሞ ስለ ድበርባ ተነግረዋል። ከዛ ጋር በድበርባ የነበረ ባህር ነገስታት የሚል ባህር ነገስታት ይኸው 1270 በላሊበላ የነበረ የዛጉዌ ስርወ መንግስት የነበረ ነው። ወደ ድበርባ ሄደ። ኦኬ፣ ይሄ በስህተት ታሪክ ላይ አትቀጥል። በድባርባ የነበረ ነገስታት በዛጉዌ ስርወ መንግስት በላሊበላ የነበረ 1270 ወደ ደመል ሄደ። ከውድቀት ይኩና አምላክ ከመጣ በኋላ ወደ ድባርባ ሄደ። እነ ባህሪ ነጋሲ ይስሐቅ የሚባል ያቸው እነማን ናቸው? አብሮነት ነበረ አብሮ። ከዛ በኋላ ደግሞ መግዛትም ትለው ከሆነ የራስ አሉላ ከዛ ቀጥልን ታያው ከሆነም አይደለም አንድ ስለነበር ነው። ከዛ በፊት እኮ ራስ ወልደ ሚካኤል ሰሎሞን በትግራይ መጥቶ አፄ ዮሐንስ በነበረበት ጊዜ ነው የተሾመው። ስለዚህ አንድ ስለነበር ነው የተሾመው። ኦኬ፣ አንዳንድ ሰዎች ለመታለል ምን ያሉ ራስ አሉላ እኮ በግዛት ነው የመጣ እንዲገዛ ወሮ ኢምፖሲብል ነው። ወራር አልነበረም። ጽድቂ ከምላሊበላ ፍርዲ እንደ አሉላ ይባላል ነበር ሀቃው እንደነበር እና ከጣሊያን ሲዋጋ የነበረ ከእስማኤል ባሻ ሲዋጋ ነበር ከግብጽ ከማህዲስ ሲዋጋ የነበረ አንድ ስለነበር አንድ ኢትዮጵያውያን ስለነበር ነው። ይሄ ደግሞ ከዛ በፊት ከአሉላ በፊትም ራስ ወልደ ሚካኤል መጣ ከትግራይ ጋር አብሮነት ተዋጋ ከውቤ ከቴዎድሮስ ከተሸነፈ በኋላ አፄ ዮሐንስ ንጉሠ ነገሥት ሆነ። ከዛ ተሾመ በኤርትራ ራስ ሆነ። ካደ ከግብጽ ጋር ተሰለፈ፣ ተማረቀ። ዳት ነው ተፋክት ታሪኩ። ስለዚህ ከስሜት እንውጣ፣ ከእልክ እንውጣ፣ ከጥላቻ እንውጣና ፋክቱ አሁን ማሰብ ያለበት ኤርትራው እዚህ ጋር ኢትዮጵያው እንደ ጠላት ማየት ተወውና አሁን እንዴት ሀገር መረከብ ትችላለህ? እንዴት ኦውነርሺፕ ያንተ ታደርገዋለህ? ሀገር መጀመሪያ የሌለ ነገር ግን የሞትክ ላይ ሲያስብለህ ሰይጣን የሞትክ ነው። ማንም ሰው ኢንተርኔት እንዳያደርግ። ኦኬ፣ ታሪክን ካወራን አይቶልጁ አንስማማም እንትን አንለም ብያችሁ ነበር። ታሪክ ላይ በእንትን ካላችሁ ለእኔ በጣም ነው ደስ የሚለኝ፣ ምክንያቱም በጣም እንዲሰሙ የምፈልጋቸው ሰዎች ስላሉ ምንም እንትን አይለኝም። በታሪክ ላይ አንስማማም። ደስ ጀስት ሙቭ ኦን። ምንድነው የምትፈልጉት? ምንድነው የምንፈልገው ነው። አሰብ ላይ ያለው ጥያቄ እናንተን በልባችሁ ታውቁታላችሁ ብዬ ነው እኔ የማምነው። አሰብ ላይ ጥያቄ እንዳለን በትክክል ሄደ ብለን እንደማናምን እናንተ በደንብ ታውቁታላችሁ። ልባችሁ ያውቀዋል እኮ የሚገርመኝ ነገር ማለት ነው። ሻይ ተፋፍረን ነው እንጂ በቃ አትጠይቁ። ይሄ መቅረብ ይሄ ፖለቲካሊ ተሾው ብታሳዩበትም ሪዝን ይገባኛል፣ አንደርስታንድ አደርጋለሁ። አሰብ ላይ ኦልዌይዝ ጥያቄ ነው። ይሄን ነገር ግን እንደ ዲፍረንት ጀነሬሽን ወደ በሰላሙ ሶልቭ ለማድረግ እንድሞክር የእናንተ እጅ ላይ ነው ራይት ናው ያለው። በምን እንደሄደ እንዴት እንደሄደ ራሳችሁ አመዛዝናችሁ ይሄን ነገር እንዴት ነው ዲፍረንት አድርገን ሶልቭ ልናደርገው የምንችለው ነው። ኖ አይሆንም ማለት እኮ ትችላላችሁ። ኦል ዊ ሃቭ ቱ ዱ ኢዝ ጀስት ሸት ኢት
ሌላ ኦፕሽን እንትን ማድረግ እንችላለን። ዋን ዌይ ኦር ዘ አዘር። እኔ ደግሞ ነው የምላችሁ ኢትዮጵያ ኢኮኖሚዋን ከማሳደጓ በፊት ራሷን ፕሮቴክት ማድረግ የምትችልበት ሬድ ሲ ላይ በማንም ትዕዛዝ ኮንትሮል ሊደረግ የማይችል ሬድ ሲ ላይ መውጣት አለባት ብዬ ነው ማምነው። ካልወጣች መጫወቻ ነው ለኔክስት ጀነሬሽን ነው። ጅቡቲ እኛ ላይ እንደተጫወተው እንደፈለጉ ገንዘቡን ሬዝ እያደረጉ እንደፈለጉ የኛን ውሃ፣ ዋተር፣ ቴሌፎን ኤቭሪቲንግ ተጠቅመው እንዳደረጉት ኢቭን ከሌሎች ሀገሮች ለፖርት እንትን ካስከፈሏቸው በላይ ለፖርት ብለው ካስከፈሏቸው በላይ ከኛው እየተጠቀሙ እኛ ኢንቨስት እናደርግበት ምክንያት ምንም አይታየኝም። እነሱም ያንን ሪላይዝ አድርገዋል። እናንተ ኖ ካላችሁ there is option for us ነው እኛ የሶማሌላንድ ጋር ከሌሎቹ ጋር ከሶማሌ ጋር ችግር ነበረብን። ማይክ ከሶማሌ ጋር እንትና አትነኳቸው ምናምን ያልከው ከእናንተ ጋር ሆነው ሲያጨበጭቡ ነበረ። እነሱ ግን ቤስ የኢትዮጵያ ሪሌሽንሽፕ ከእናንተ በላይ ስለበለጠባቸው አሁን የፈለገ ብትለኝ ሶልቭ እያደረጉ ነው ያሉት እና ነው አሁን ሶልቭ እያደረጉ እኛ በሌላ በኩል ወይ ለምናደርገው ፖርት የማግኘታችን እንትን ላይ ግን እገባለሁ ኢንቮልቭ አደርጋለሁ ካልከኝ ዩ ቢካም ትረት ሚ ማለት ነው። በዛ ላይ ኢንተርናል ፖለቲካ ላይ ቅድም እንዳልኳችሁ ጌሪንግ ኢንቮልቭ ተውን በቃ ፖርታችንን ማትጠቀሙ ተውን ማለት ይቻላል። እኔ ግን እየገባው በኢትዮጵያ ኢንተርናል ፖለቲካ ላይ አምሳለሁ። እኛ ብቻ በጂኦ ፖለቲክ ላይ እንደፈለግን እናረጋለን ማለት ግን እና ዩ ኤክስፔክት ኢትዮጵያ ቁጭ ብላ እንድታያችሁ that's a problem። የትኛውም ዓለም ላይ እንደዛ ላይ ያደርግ አይችልም። I think አዚያ ሚካኤል ከወርድ ስለሆንኩ ስምዒ አንዴት በልና ስንታይ አንሳር ፕሊዝ 1 ሚኒት ፕሊዝ ኦኬ አንተ ነህ ሞዴሬተር 5 ደቂቃ እያደረክ ኦኬ ሶ እኔ ስለዚህ በእኛ ኢንተርናል ፖለቲካ በሌላ ላይ በጂኦ ፖለቲካ ላይ ኢትዮጵያ በምታረገው ነገር ላይ ኢንቮልቭ ካረጋችሁ ግን የማይቀር ነገር ነው። በሁለቱ ሀገሮች ላይ ቴንሽን ሞር እየተባባሰ ይመጣል። አሁን ከነበረው አሁን ይሄ እናንተን ፍሪክ አውት ያረጋችሁ የምክትል የፎረም በሩት የኢትዮጵያን ገቨርንመንት እንትን ቦት እንትን ይዘናል አግተናል በጠቅላላ በየሶሻል ሚዲያው ላይ ስትበትኑ የነበራችሁ እናንተ ናችሁ። የእናንተ አይታያችሁም። እዝና የኛ ማስጠንቀቂያ ነው ዋርኒንግ ጥፋተኛ ራሳችሁ ጀምራችሁ እኛን all of the sudden you become victim ስትሆኑ እኔ በጣም ነው የሚገርመኝ። ለምን እንደ different generation ይሄን ነገር ሶልቭ ማድረግ አቃተን? ያ ነው ኢሹ አይደል? እናንተም ወደ ሚኪ አንድ biggest mistake ለራስ ልታምነው ትችላለህ። I guarantee you ከአለ ኢትዮጵያ ኤርትራ ካልሰራች አገር ትሆናለች ትቀጥላለች ብዬ አላምንም። and respect each other አለ ኢትዮጵያ ኢኮኖሚ ጋር ስታይ ካልሆነ በስተቀር እኔ የምጠብቀው የነበረው እንደው የኢትዮጵያ ኢኮኖሚ እና የኤርትራ ኢኮኖሚ እንደ ሳውዲ አረቢያ እና እንደ ጆርዳን አይነት ካነ ሪሌሽንሺፕ ነበር የምጠብቀው የነበረው። ያም ተገፍቶ አሁን ኮምፕሊትሊ ሆርን ኦፍ አፍሪካ ካለው ላይ በጠቅላላ ላይ የኢትዮጵያ ጋር ሼር የሚያደርጉት በጠቅላላ you guys become the last so ይሄን ነገር አይናችንን አፍጠን each other blame መደራረጉ anything ሳይሆን እንትን ማለት how do we solve it? እኔ ብቻዬን ሰርቫይቭ አደርጋለሁ እኔ ብቻዬን እንደዚህ አደርጋለሁ አለ ኢትዮጵያ is nothing ካልከኝ ይዘው ተቀመጥ። I guarantee you መጥቶ የሚነካ የለም። ሜቢ ራስህ ፈልገህ 10 ዓመትን ቢፈጅ ከዚህ በኋላ ተመልሰ መጠ እንደው አገሩ መሆን ካቃተ ኢትዮጵያን ጆይን ላርግ እንደምትለኝ አውቃለሁ። ለምን እንወሻሻለን ነው? is a bad economy, let's be honest። ፋይቱም ሁሉም ነገር እንትን ነው። አይ ኖ እናንተ የምትሉት በአግሪመንት ኢትዮጵያ በፖርቱ በአሰብ ላይ ኢትዮጵያ ቢልድ እንድታረገው some kind of agreement እንደነበረ አውቃለሁ። MOU ማለት ነው የተፈራረሙት እንትን አልነበረም። ያንን ለማድረግ ግን let's sign the paper ሲባል what they ask is ኢትዮጵያ እዛው ላይ ኦፕሽን አርጋችሁ የሰጣችሁት ለኢትዮጵያ ቀረጥ something ኢትዮጵያን እየከፈለቻችሁ ያን በኢትዮጵያ ገንዘብ እናንተ ያንን ገንዘብ ኢትዮጵያ ውስጥ ኢንቨስት ማድረግ ነው የምትፈልጉት።
በዛ ስለ አልተስማሙ so let's find a way አግሪመንቱን ለምንድነው እኔ በአግሪመንት ከሌላዎች ሀገሮች መስማማት ከቻለ ለምንድነው ከናንተ ጋር መስማማት አልቻለው ነው እናንተ ናችሁ ሞር በነፈት ልታገኙ የምትችሉት ከሌሎቹ I guarantee you because of the relationship through the history አሁንም ውስጥ ያሉትም ኢትዮጵያ ውስጥ ያሉት ሳሚ ጽናሕ መሐንሳብ ተወድ እሳ ገዛና አንድ ጥያቄ አለኝ ኖ listen ደሃን አብትና ካተር ለሷ መራ ደና ምክንያቱም ከአምስት ደቂቃ በላይ ተናግረሻል ኦኬ ዋን ሚኒት በቃ አይ ኖ ይጠይቅሽ ደና ሲ ጥያቄ አለ ኮሜንት እንጂ ሐሳብ ከናገር ግራ ፈይለ እሺ አንድ ጥያቄ አለኝ እሺ አንድ ጥያቄ አለኝ አንቺ ሰው ነሽ ጋላ ነሽ ንገረኝ ሰው ነሽ ጋላ ሚኪ አንድ ጊዜ እኔ ልናገር ሚኪ ሳሚን አውርደው በቃ ለኛ ይተውልን ላምቾች ይተውልን ቋንቋም ችግር አለበት አውርደው እህቴ ጨርሳ ከሆነ አንድ ነገር ልንገራችሁና ስሜታዊ ነው ሳሚ እኔ እሷ ማገዝ ፈልጋለሁ እናንተም እኮ ቀደም እኮ ይወጣው እንደዚህ አይነት ነገር አይደለም አንተ ነው መጀመሪያ ያመጣው ይሄን ንግግር እሺ እሱም ካንተ ተነስቶ ነው የተሳደበው አንተ ቀደም እናንተ ጣሊያን ነው የተሳደብኩት እኔ ተሳደበ አይደለም ጣሊያን አይደላችሁ እንደ ያለን እንደ ሲናገር እኔ አልነበርኩም እኔ ባልነበርኩ ነገር አልነበረችም ሳሚ እኔ ይሄንን ነው የተናገርኩት እኮ አልነበረችም እሷ አንተ አመጣው ሰበብ ነበር በቃ እኔ ሲባል ሌላ ቦታ ሲባል ነበር ነው ወደ ዲስከሽኑ እንግባ አንቺ ደግሞ ወደ ዲስከሽናችን እንሂድ ኖ አይደለም እንጂ እኔ ላውራ እኔ ራሳችሁ ናችሁ አንተ ታወራለህ እሷ ትጨርስ ተጨርስ እኮ ገና አልጨረሰችም ስለዚህ ግልጽ መነጋገሩ ይሻላል መፎጋገሩ ለመበሻሸቅ ምናምን ከሆነ እኛም እናንተ እናበሽቃለን እናንተም እኛን ታበሽቃላችሁ that simple as that ስለዚህ እንነጋገር ነው my point ከዛ እመለሳለሁ እሺ ኦኬ ቆይ አንዴ ማይኮ አንዴ እሺ ማሪ ተናገር